አንደኛ እሱን ሲሰራ የነበረው በአቂሙ አይደለም። አንድ ሁለተኛ ደግሞ ኢየሱስ የሚሰራውን ስራ አማኞችም ይሰራሉ። ሁለት በእነዚህ ሁለት ምክንያቶች ያ አንተ ያቀረብከው ምክንያት ኢየሱስን የባህሪ አምላክ እንደማያደርግ መለስኩልህ። ሌላ ምክንያት አለ ደግሞ አልኩህ እኮ ለዛ እኮ ነው ቅድም ወደ እንትኑ የሄድኩት እኮ በዚህ ምክንያት ነው እኔ እያልኩ ያለሁት። ይሄን የሆነው ምክንያት ኢየሱስ ክርስቶስ የዚህን ያክል ዝቅ ያለበት ምክንያት ስለኛ ኃጢአት ነው አልኩህ እኮ። አልጠየቅኩም። ለምን ዝቅ አለ ብዬ አልጠየቅኩም። እኔ ኢየሱስ የባህሪ ልጅ መሆኑን ማስረጃ ስጠኝ ነው ያልኩህ እንጂ ዝቅ ከማለቱ በፊት የባህሪ ልጅ መሆኑን ማስረጃ አምጣ እኮ። በእግዚአብሔር ፍቃድ የሚኖር ሰው የሆነው በእግዚአብሔር ፍቃድ የሚኖር ኢየሱስ ክርስቶስ አምላክ ሆኖ ሳለ በእግዚአብሔር ፍቃድ ይኖራል። እንደ እግዚአብሔር ፍቃድ ነው የሚኖረው። እግዚአብሔር ያዘዘውን ነው የሚያደርገው። እንደዛ የሆነው ራሱን ዝቅ ስላደረገ የባህሪ አምላክ ስለያዘ ነው አልኩ። ቤቱ ወደ ሰላም ሌላ የሚቆይ ሰው አለ? እኔም የተወሰነ ደቂቃ ነው የምቆየው። ኢምራንን እያየሁት ነበር። ኢምራንን አስገቡት ከታች። ኢምራንን እያየሁት ነበር አሁን። እሺ ኢምራን ካለ ግባ። እሺ የባህሪ ልጅ መሆኑን የሚያሳይ ማስረጃ ካለ ስጠኝ። ያቀረብከው ምክንያት መሆን አይችልም ብዬ መልሼልሃለሁ በማስረጃ። እንዴት አድርጌ ላስረዳ እባክህ? በማስረጃ የነገርኩህ ሁሉ አልገባህማ። ማስረጃ መጽሐፍ ቅዱስ ላይ እኮ አልኩህ ኢየሱስ ክርስቶስ ያደረጋቸው ተአምራቶች ሁሉ አምላክነቱን ያሳያሉ አልኩ። አያሳዩም። በራሱ አቅም አልሰራቸውም። በራሱ አቅም ያ የሆነው በእግዚአብሔር ፍቃድ የሆነው ደግሞ የቱ ጋር ነው? እሺ እግዚአብሔር አስፈቅዶት በውሃ ላይ ተራመደው መጽሐፍ ቅዱስ ላይ አስፈቅዶት በውሃ ላይ ተራመደ የሚል አሳየኝስ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እያንዳንዱ ነገር አንዴ እኮ እያሳየውክ ነው። ጠየቅኝ ላሳየሽ። እሺ አሳየኝ። ኢየሱስ የሰራቸውን ተአምር በሙሉ የሰራው እግዚአብሔር ነው። በማን በኩል ነው የሰራው? በኢየሱስ በኩል። ማስረጃ ልስጥ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ክፈት። እሺ እንጂ ኢየሱስ አይደለም የሚሰራው። ቀጥል። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ ይላል። እሺ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። እግዚአብሔር ነው በእርሱ በኩል ያደረገው እያልን ነው። ብራዘር እንደዛ ነው የሚለው። ልክ ነው። ቦታውን ክፈተውና እኔው ቦታውን ክፈተው። ሚውት አርግ። እሺ ከፍትልሃለሁ። ሚውት ምዕራፍ 2 እሱ እኮ ከራሱ እየከፈተ ነው። ወአለይኩም ሰላም ወራህመቱላህ። ምዕራፍ 2 አፉ በልኝ። እሺ አንድ ሙይት አድርገው ወገናችን ትንሽ መልእክት ስላለኝ ነውና መተላለፍ ስላለበት መፍሳስ ፍቃድ ነው። ችግር የለውም ቀጥል። እሺ አይ ከታች ያላችሁ ወንድሞች ባለፈው ላይ ኢብራሂም የሆነ ቻሌንጅ ጀምረን ነበር። ራሱ ኢብራሂም ስራ የማሰራት ወይም የማስጀመር ስራ ማለት ነውና 2 ቀን የገበግ ማሰባሰብ ያደርገናል። አብዛኛው ብር የገባ አይደለም፣ የገባው ብር በጣም ትንሽ ነውና ይባካችሁ የነየታችሁ ልጆች ለአላህ ብለን ማስገባት አለብን። ወንድማችን ወንድማችን እዚህ ንጽጽር ላይ የምናውቀው ኢብራሂም ማለት ነው እና የሚሰራ የነበረው ስራ በጣም ከባድ አስቸጋሪ ስራ ነበር። ከዛ በኋላ 2 ቀን የገቢ ማሰባሰብ ያደርገን የገባውን ብር ካልኩሌት በሚናደርገው ጊዜ የተነየተው ሌላ ነው የገባው ሌላ ነው ማለት ነው። እና ጀዛኩሙላሁ ኸይረን አፎን። እሺ ኡስታዝ፣ እሺ ጀዛኩሙላሁ ኸይረን። ኢንሻአላህ የነየታችሁ ሰዎች ንያችሁን አድርሱ። ጀዛኩሙላሁ ኸይር። እሺ ቀጥል ወገናችን። ምዕራፍ 2 ቁጥር 22። እሺ የእስራኤል ሰው ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ ክርስቶስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበር ይላል። ኦኬ ተአምራትን በኢየሱስ ክርስቶስ በኩል ያደረገው ማን ነው? እግዚአብሔር። ስለዚህ ተአምራትን ስራ የነበረው እግዚአብሔር ነው እንጂ ኢየሱስ አይደለም። ግን ኢየሱስ ነበር የሰራው። አንዴ ሐሳቤ ልጨርስ።
እሺ ግን እግዚአብሔር ተአምራቱን ሲሰራ የነበረው ቀጥታ በራሱ መጥቶ ነው አይደለም፣ በኢየሱስ በኩል እኮ እኔም እኮ የምለው እሱ ነው። ኢየሱስ ክርስቶስ ተልኮ ነው በእግዚአብሔር አብ። ኢየሱስ አምላክ የሚባለው ሌላ አምላክ በሱ በኩል ተአምር ሰርቶ ሳይሆን እሱ ከራሱ መስራት ሲችል ነው። ከራሴ መስራት ትችላለህ ወይ ተአምር ማድረግ ትችላለህ ወይ ብለን ስንጠይቀው ኖ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ በማለት ፍርድም ቅን ነው የላከኝም ፍቃድ እንጂ ፍቃዴን አልሻምና በማለት ሌላ ቀርቶ ነፃ ፍቃድ እንኳን እንደሌለ ነው የተናገሩ። በነፃነት የፈለገውን ሐሳብ ማራመድ ራሱ አይችልም። እያንዳንዱ ያደረገው ተአምራትን ጠቅልሎ ጴጥሮስ ምን አለ? እግዚአብሔር ነው የሰራው። በማን በኩል? በኢየሱስ በኩል ብሎ ኢየሱስ ምንም ነገር እንዳልሰራ ነገረን። አንተ አልገባህም ምንም። ኢየሱስ ክርስቶስ ተልኮ ነው አልኩ እኮ። ራሱን ባዶ ስላደረገ በራሱ ፍቃድ አይኖርም ነበር። በእግዚአብሔር አብ ፍቃድ ነበር የሚኖረው። በቃ ተልኮ ባዶ ከነበረ ምንም ማድረግ ስለያዘ ስጋን ስለለበሰ ስጋን የለበሰ ደግሞ በእግዚአብሔር ላይ ነው መታመን የሚችለው። በቃ ችግር ምንም ይልበስ፣ ከፈለገ ብረቱ ይልበስ፣ ከፈለገ ስጋም ይልበስ፣ ባዶ የሆነውን አካል ከራሱ ምንም ማድረግ የማይችለውን አታምልክ። እሱ ከራሱ ምንም ማድረግ አይችልም። ተአምራትን ሲሰራ የነበረውም ደግሞ በአምላክ ፍቃድና ኃይል ከሆነ አንተ አምላኩን ለሱ ተአምራትን የሰጠውን ነው ማምለክ ያለብህ እንጂ ተአምራት የተሰጠውን አይደለም። ሙሴ ተአምር ሲሰራ አልነበረም? ሙሴ ተአምር ሲሰራ አልነበረም ወይ? እግዚአብሔር ነው ይሄንን አድርግ ሲለው የነበረው። ሙሴ ተአምር ሲሰራ አልነበረም? ሙሴ አምላክ ነው? ከራሱ አልነበረም ሙሴ ሲያደርግ ነበር እኮ። ተልኮ ነው። ሙሴም ተልኮ ነው፣ ኢየሱስም ተልኮ ነው እኮ። ተልኮ ነው አልኩ እኮ። እኔም ከራሱ ነው አላልኩም። ከራሱ ነው አላልኩም። ሙሴም ተልኮ በአምላክ ፍቃድ ተአምር ከሰራ በእግዚአብሔር አብ የተላከ አምላክ ነው። ራሱን ባዶ ያደረገ ተራ በተራ እናውራ አንዴ። ሙሴ በአምላክ ፍቃድና ትእዛዝ ተልኮ ተአምር ከሰራ፣ ኢየሱስም በአምላክ ትእዛዝና ፍቃድ ተልኮ ተአምር ከሰራ፣ ሁለቱም ተአምር የሚሰሩት ከአምላክ ተቀብሎ ከሆነ አንዱን አምላክ አድርገ አንዱን የሚተውበት ምክንያት የለም። አምላክ ከሆኑ ሁለቱም ነው የሚሆኑት፣ አምላክ ካልሆኑ ሁለቱም ነው የማይሆኑት። ስለዚህ ኢየሱስ የሰራቸው ተአምራቶች አንደኛ በራሱ ሳይሆን አምላክ ነው በሱ በኩል ሲሰራ የነበረው። ከራሱ መስራት ይችላል ወይ ካልን ከራሱ መስራት አይችልም። ከራሱ መስራት ብቻ ሳይሆን ነፃ ፍቃድም ራሱ የለውም። ለምሳሌ ኢየሱስ እኔ የሆነ ነገር ላድርግ ብሎ አምላክ ያልፈለገውን ነገር ማድረግ አይችልም። ስልጣንም አቅምም የለውም። ሲቀጥል ደግሞ ሐዋርያት ራሱ ኢየሱስ የሚሰራቸውን ስራ መስራት ይችላሉ። ከኢየሱስ ስራ የሚበልጠውንም መስራት ይችላሉ። ያንን ያለው ማን ነው? ኢየሱስ ነው። ስለዚህ ኢየሱስ አምላክ የሚያደርግ ወይም የባህሪ ልጅ የሚያደርግ ምንም ነገር ማምጣት አልቻልክም። ችያለሁ። ልንገርሽ፣ አሁን ቅድም አልከኝ አይደለ? የሚያምንብኝ እኔ የማደርገውን ሁሉ ያደርጋል አልከኝ። መጽሐፍ ቅዱስ ላይ አውጥተህ አሳየኝ አይደለ? አሳይቻለሁ። ስለዚህ ሰዎቹ ኢየሱስ ክርስቶስን ሲያምኑ ኢየሱስ ክርስቶስን ደግሞ ያደረገውን ማድረግ ይችላሉ። ስለዚህ ኢየሱስ ክርስቶስ አምላክ ነው ማለት ነው። ኢየሱስ ክርስቶስ ደግሞ በእግዚአብሔር የተላከ ስለሆነ እግዚአብሔርን ያመነው እግዚአብሔርን አምኖ የእግዚአብሔርን ፍቃድ ተቀብሎ የሚያደርግ እግዚአብሔር ኢየሱስ ክርስቶስ ግን በራሱ ሳይሆን ተልኮ ስለመጣ የእግዚአብሔርን ፍቃድ ነው ማድረግ ያለበት። ኢየሱስ ክርስቶስም ብሏል የራሴን ፍቃድ አላደርግም ካለኮ በቃ እግዚአብሔር ያለውን ነው የሚያደርገው። ግን ኢየሱስ ክርስቶስ ደግሞ እኔን ካመናችሁኝ ደግሞ እኔ ያደረኩትን ደግሞ ማድረግ ትችላላችሁ። እኔን እኮ ነው ያለው፣ እግዚአብሔርን አላለም አይደል? አሁን እዚህ ጋር የተሳሳተው ነገር ምንድነው? አልተሳሳትኩም። እግዚአብሔርን ያለው እኔን ያለው። ቆይ በሌላ ቦታ አብራራ። በሌላ ቦታ ምን ብሎ ነው ያብራራው? በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። በቃ በኢየሱስ ማመን ማለት በላከው ማመን ማለት ነው። እኮ እኔን አለ እኮ አይደለ? እኔን እሱ ራሱን እኮ አስገብቷል መሀል ላይ ስለቀጥታ ለምን እግዚአብሔርን ለምን አደረገ? በእኔ የሚያምን አለ። ተመልከት፣ ለምን አላደረገም? አንዴ እኔ ሳወራ በእኔ ላይ ተደርበ አታውራ እሺ። በእኔ የሚያምን አለ ባላከኝ ማመኑ ነው እንጂ በእኔ አይደለም አለ። ስለዚህ በኢየሱስ የሚያምን ማለት በአምላክ ማመን ማለት ነው። በአምላክ ምን ብሎ ማመን ነው? በኢየሱስ ምን ብሎ ማመን ነው ከተባለ ራሱ ኢየሱስ ገልጿል። ኢየሱስ መልእክተኛ ብሎ ማመን፣ አብን ደግሞ ወይም ኢየሱስን የላከውን ደግሞ እውነተኛና ብቸኛ አምላክ ብሎ ማመን ነው። ይሄ ነው ኢየሱስ እምነት ብሎ የሚያስተምረው። ምኑ ጋር ነው የተጻፈው ካልከኝ ዮሐንስ ወንጌል
ምዕራፍ 17 ቁጥር 3 ላይ ምን ይላል? እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የቺ የዘላለም ሕይወት ናት በማለት ኢየሱስ ምን ብሎ ማመን እንደሆነ በአብ ምን ብሎ ማመን እንደሆነ ለይቶ አስቀምጧል። ስለዚህ በኢየሱስ ማመን ማለት እዛው ጋር አሁን ያልከው ላይ አትሄድም። ሌላ ቦታ አትሂዳ። ቆይ ሌላ ቦታ ልትሄድ ነው። ሐሳብ ልጨርስ። ሳትሄድ እዛው ላስጨርስ እኮ እዛው አታቋርጠኝ። ሳትሄድ ቆይ አንተ እኮ ነህ አታቋርጠኝ። ሌላ ቦታ ሄጃለሁ አላልኩም። ሐሳብ ልጨርስ ነው ያልኩ። ኦኬ በኢየሱስ ማመን ማለት በኢየሱስ ሳይሆን ኢየሱስን በላከው ማመን ማለት ነው። ማን ነው ያለው? ኢየሱስ ነው ያለው። በኢየሱስ ምን ብለህ ነው የምናምነው? በላከው ምን ብለህ ነው የምናምነው ከተባለ ኢየሱስን በላከው ብቸኛና እውነተኛ አምላክ ብለን ነው የምናምነው። በኢየሱስ ምን ብሎ ነው የምናምነው ከተባለ በእውነተኛና በብቸኛ አምላክ የተላከ መልእክተኛ ነው ብለን ነው የምናምነው። ይሄንን ካመንክ በኢየሱስ አመንክ ማለት ነው። ይሄንን ካላመንክ ደግሞ በኢየሱስ አላመንክም ማለት ነው። ኢየሱስ ነብይ ስለሆነ በነብይ የሚያምን ሰው የነብይነቱን ዋጋ ይቀበላል። ከዛ አንፃር በኢየሱስ የሚያምኑ ሰዎች ኢየሱስ የሚሰራቸውን ተአምር ይሰራሉ ማለት ነው። ይሄ ነው እንጂ ስለ ኢየሱስ አምላክነት የሚያወራ ጥቅስ የለም እዚህ ላይ። እዛው አሁን ያልከው ላይ ይኸው እዚህ ፊት ለፊት ተጽፏል። እንደው ኢየሱስ ክርስቶስን ያውቁ ዘንድ አለ የላከውን ኢየሱስ ክርስቶስ። ኢየሱስ ማለት ሲጀምር ምን ማለት ነው? ኢየሱስ ማለት ያሹዋ ማለት ነው። ኢየሱስ ያሹዋ ማለት ነው። በዕብራይስጥ አላልኩም፣ ትርጉሙን ነው ያልኩ። እኮ ትርጉሙ በዕብራይስጥ ነው። ትርጉሙ ምን ማለት ነው? ትርጉሙ ኢየሱስ ማለት ትርጉሙ ኢየሱስ ማለት ከዕብራይስጥ ነው አይደል የመጣው እኮ። አይ ኢየሱስ ማለት የሹዋ ነው አልከኝ። የሹዋ ማለት ደግሞ ኢየሱስ ማለት ነው። ትርጉሙ ዋና ትርጉሙ ቃል ያህዌ አዳኝ ነው ማለት ነው እኮ። ኢየሱስ ክርስቶስ አዳኝ መሆኑን የሚያውቅ ኢየሱስ ክርስቶስ አዳኝ መሆኑን ያወቀ እግዚአብሔር ደግሞ አንድ አምላክ መሆኑን ያወቀ ይህ የዘላለም ሕይወት አለው ይላል። ኢየሱስ አዳኝ ነው አይልም። ኢየሱስ አዳኝ ሳይሆን ያህዌ አዳኝ ነው ማለት ነው። ማንን ነው የሚያድነው ከተባለ ኢየሱስን ነው የሚያድነው ያህዌ። ኢየሱስ ያድናል። ኢየሱስ አዳኝ ነው ማለት አዳኝ ነው ማለት ነው እንጂ ኢየሱስ አዳኝ ነው ማለት አይደለም። ያህዌ አዳኝ ነው የሚለው ስም ኮምፓውንድ ናውን የሚባለው የእስራኤል ሰዎች ሁሉ የሚጠቀሙበት ነው። ለምሳሌ የሙሴ አገልጋይ የነበረው ኢያሱ ራሱ ኢየሱስ ተብሎ ይጠራል። የሰዎች ስም ነው። ያህዌ አዳኝ ነው ያድነኛል ማለት ነው። ኢየሱስን ከሞት ስለሚያድነው አምላክ ኢየሱስ ያህዌ አዳኝ ነው ብሎ በዛ መልኩ ይሄንን ስም እናቱ ሰጥቶታል እንጂ ኢየሱስ አዳኝ ነው ማለት አይደለም። አዳኝ ማለት የሚድን ኢየሱስ በያህዌ ከሞት የሚድን ማለት ነው። ኢየሱስ ማለት ኢየሱስን ያህዌ ወይም አምላክ ከሞት ያድነዋል ማለት ነው እኮ። ኢየሱስን ያመነ ከሞት ይድናል ማለት ነው አይደለም። ኢየሱስን ሰዎች እንዳይገሉት ከሞት አምላክ ያድነዋል ማለት ነው የሚል አለ መጽሐፍ ቅዱስ ላይ። ከሞት ሊያድን ወደሚችለው በብርቱ እንባ እያለቀሰ ጸሎት ሲያደርግ ነበር ኢየሱስ እኮ። ሰው ስለሆነ ነበር፣ ሰው ፍጹም ሰው ስለነበር፣ ፍጹም አምላክ ስለነበር የሰውነትን ባህሪ እንዳለ ስለተላበሰ የዛን ሰዓት ኢየሱስ ክርስቶስ ፈርቶ ነበር። ፈርቶ ነበር። ከዛ ምን አለ? ከዛ ፈርቶ ስለነበረ ከዚች ሰዓት አድነኝ ብሎ ወደ አምላክ ጸሎት ሲያደርግ ነበር። አምላክ ደግሞ አዳነው። ለዛ ነው ኢየሱስ ያህዌ አዳኝ ነው የተባለበት። ለዛ ነው ኢየሱስን ከሞት ስለሚያድን እንጂ ኢየሱስ ሰውን ስለሚያድን አይደለም። በምን አቅም ነው ኢየሱስ ክርስቶስ ሲጀመር በራሱ አይደለም እኮ። ኢየሱስ ክርስቶስ እግዚአብሔር አይደለም ከሞት ያስነሳው። አረ እግዚአብሔር ነው። ምን ሆነሃል? በቅድስናው ነው የተነሳው። አረ አይደለም፣ እግዚአብሔር ነው ከሞት ያስነሳው። መጽሐፉ እንደዛ አይልም። በቅድስና ነው የሚለው መጽሐፍ ቅዱስ ላይ አለ። ሮሜ ላይ ኢብሮ ተመልሳል? አዎ ተመለስ። በቃ እኔ ልሂድ፣ አንተ ቀጥል። እሺ ኢየሱስን ማን ያስነሳው ነው የምትለው ሳልምስ? ኢየሱስ ክርስቶስን እግዚአብሔር በቅድስናውን አይቶ አስነስቶታል። ያው መጽሐፉ የሚለው ስለ ቅድስና የሚያወራው ነገር የለው። ምን አለ መሰለህ? አለ አሳያለሁ። ክፍል ላንብብልህ። ቆይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አንድ እንደገና ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው ይላል እኮ። ቅድስናውን አይቶ ነው ያስነሳው። ምንም ቅድስና ምናምን የሚባል ነገር የለም። በቃ አስነሽ ማለት ላሳየህ። እሺ ላሳየህ። ቆይ የፈለገ ነገር አይቶ ያስነሳው። እኛ ምን አገባን? አሁን ማን ያስነሳው? ላሳየህ እኮ ላሳየህ። ምን አገባኝ? ምኑንም አይቶ ያስነሳው። እኔ ምን አገባኝ? አስነስቶታል አላስነሳውም ሄድክ
አይሽ ቻቻ ሙስሊም ነው እንዴ? አቤት አቤት። ሙስሊም ነው አይደለም? አይደለም። እሺ ኢየሱስ ስላሴን አስተምሯል እንዴ? እሺ ከነቢያት አንዱ ስላሴን ያስተምራል? አሁን በዚያው በእንትን ባላችሁበት በአምላክነቱ ላይ እናውራ። ኦኬ የኛው መረጃ የለውም። በክርስቶስ የሱን ላጠናክር በክርስቶስ አምላክነት ላይ ኢየሱስ እኔ አምላክ ነኝ ያለበትን ስተኝሽ ላስቸግረን ነው። እሱ እኔ ስለ ራሴ አልናገርም ብሏል። እሱ ግን በመጽሐፍ ቅዱስ ላይ በርካታ ቦታዎች ላይ ስለ አምላክነቱ ጥሩ። እሺ አብ ስለሱ እሱ አብ እንዲመለክ ኢየሱስ እንዲመለክ በቃ ኢየሱስ ከሶስቱ አንዱ ስለመሆኑ እሺ መረጃ አስተነሽ። በቃ ኢየሱስ አልተናገረም፣ ተስማምተናል። በቃ ስለ አምላክነቱ ማለት ነው እኮ አብ ኢየሱስ እንዲመለክ ያደረገበት ቦታ አንደስተን እንዲመለክ ማለትም በቃ አንዱ አምላክ ነው ብሎ እንዲመለክ የአንዱ አምላክ ከሶስቱ አንደኛው ነው ብሎ አንዴ ስለ ትሪኒቲ እኮ ቃል በቃል እንደማይገኝ ብዙ ጊዜ ያው ተወርቷል። አይደለም አሁን ምስክርነት እኮ አልከኝ ቻቻ፣ ምስክርነት አልከኝ። እኔ ስለ ራሴ ምስክርነት እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። እስቲ ሌላ የመሰከረለትን አሳየኝ እስቲ። ኦልራይት እሺ ዕብራውያን 1:8 ዕብራውያን 1:8 አምላኩ የተባለው ኢየሱስ ብቻ አይደለም። ይቅርታ ከየት ነው ኮት ተደርጎ የመጣው ጥቅሱ? ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ የሚለው አምላክ የሚለው እሱ አይደለም። አምላክ የሚለው አይደለም ነው የምትለው? አምላክ የተጠቀሰው ከየት ነው የተጠቀሰው? ከየት ነው የተጠቀሰው? የጥቅስ የዕብራውያን ጻፊ ማን እንደሆነ አይታወቅም። የመጀመሪያው ነገር መረጃ ከዚህ እንድታመጣልኝ ራሱ ልከለክል እችላለሁ። ሁለተኛ ነገር ደግሞ አረ ስልክ አንዴ ይቅርታ እሺ፣ ወሳኝ ስልክ ሳይሆን አይቀርም። ችግር የለም ዘረግፋችኋል። ግን አቦ አልችልም፣ አቦ አላነሳውም። አይ እሺ ኦኬ። ከየት ነው ያመጣው ይሄን ጥቅስ? የዕብራውያን ጻፊ ማንነቱ ባይታወቅ እንኳን ከየት ነው ያመጣው ማለት ኮት አድርጎ ነው ያመጣው። ያለው ከቶ ለማን ነው ይላል። ከየት አምጥቶ ነው ያለው? ከቶ ለማን ነው ያለው? ከላይ ጀምሮ ደግሞ በቀሩ ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል እና ስለ መላእክትም እኮ ከየት ነው የጥቅስ የመጣው? እኮ ነው ቻቻዬ የመጣበት ቦታ አለው። ይሄ ጥቅስ ትንቢት አለ። ከኢሳይያስ ላይ ነው ያመጣው አይደለም? ኢሳይያስ መሰለኝ ኤርሚያስ ይምክል። በቃ እሺ ከዳዊት ላይ ነው ያመጣው። መዝሙረ ዳዊት ላይ ነው የመጣው። ከመዝሙረ ዳዊት ሲመጣ ለኢየሱስ የዕብራውያን ጻፊ ማንነቱን ባናቀው እንኳን ደግሜ ነው የምነግርህ፣ ግን ምን አድርጎ አመጣ? ደብል ፕሮፌሲ የሚባል ነገር ታውቃለህ ቻቻ? በደብል ፕሮፌሲ ለኢየሱስ የሚሰራል ነው ነገሩ እንጂ ለሰለሞን የተነገረ ንግግር ነው። እሱ አሁን እንደ ኢንተርፕሬት አሁን ለምሳሌ እንትን ትሪኒታሪያን የሆኑት ይሄን ይላሉ። አሁን ለምሳሌ አንዱ የእናንተ ሴክት የኛ ሴክት አረካቸው ቻቻ። እሺ አሁን በአጭሩ ምን መሰለህ ይኸውልህ በደብል ፕሮፌሲ ነው የመጣው። እሺ አሁን በቃ እንደዛ ከሆነ እሺ የዕብራውያን ጻፊ ከየት አምጥቶ ነው የጻፈው? እሺ ሌላ ልስጥህ። በቃ አስተኝ። እሺ ሌላ አስተኝ። እሺ ዮሐንስ አንዳንድ እግዚአብሔርነትን መጀመሪያ ቃል ነበር የሚለው ማን የመሰከረለት? አሁን ቅድም እሱ ስለራሴ ምስክርነት እውነት አይደለም ብሏል። እንግዲህ አንተ በሄድከው ነው የምንሄደው። ስለኔ የሚመሰክረው ሌላ ነው ያለው ማንን ነው? ማን ነው? ሌላ ነው የተባለው ማን ነው? ዮሐንስ አይደለም። እኔ ስለራሴ ምስክርነቴ እውነት አይደለም፣ ስለኔ የሚመሰክር ሌላ ነው አለ። ሌላ ቦታ ላይ ደግሞ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሏል። ስለዚህ ማን ነው ሌላ ነው የተባለው ስንል አምላኩ ነው አይደለ? አምላኩና አባቱ
በጣም ጥሩ። እኔ የምፈልገው የዮሐንስን አይደለም የአብን ምስክርነት ነው የምፈልገው። አንተው ባመጣው አካሄድ ነው። ዮሐንስ ለምን ምስክር አይሆንም? አሁን እዚህ ላይ ዮሐንስ ምስክር ሌላ ነው ያለ ሌላ ነው የተባለው ዮሐንስ ሳይሆን አብ ነው ወይ? ካልሆነ በዛ መንገድ አይደለም ያልኩት ካልከኝ በቃ ሰፋ እናደርገዋለን ማለት ነው ሙግቱን። ኦፍ ኮርስ አሁን ስለኔ የሚመሰክር ሌላ ነው ስል አባቱም ይመሰክራል። አሴም ታይም ደግሞ ይሄንን ያስተማሩን ሐዋርያት ይመሰክራሉ ነው እንጂ ሐዋርያት ይመሰክራሉ አይልም መጽሐፉ። ስለኔ የሚመሰክር ሌላ ነው ያለው አብን ነው ስፔሲፊካሊ። እኔ ይሄኛውን አባቱን ብቻ ማለት አይደለም። አቆ በቃ እንደዛ ከሆነ እንደዛ መጽሐፍ ቅዱስ ደረግን ድረስ መረጃ አስተኝ አይደለም መረጃ አስተኝ ማለት ሐዋርያት ስለሱ ሲመሰክሩ ምስክርነቱን አስመልክቶ ወይኔ እኔ እንግዲህ ከዘረገፋችሁም ግዴታ እንግዲህ እንትልል ነው። እስቲ አንዴ ቆይ ዳንሳው እሺ ማሻአላ አልዘረገፈንም። አልহামዱሊላህ። እሺ ይሰማል። የዘረገፈን መስሎኝ ነበር። እሺ አልহামዱሊላህ። ኦኬ ቻቻዬ በአጭሩ ምን እናደርጋለን መሰለ? የፈለግከውን መረጃ አምጣ፣ ችግር የለውም። በቃ አምጣ መረጃ ስጠኝ። እሺ ዮሐንስ አንዳንድ አመጣ። ዮሐንስ አንዳንድ ስለ ኢየሱስ አያወራም። ይቅርታ ዮሐንስ አንዳንድ የሚያወራው ኤናርኬን ሆሎጎስ የሚለው በመጀመሪያው ቃል ነበር ነው የሚለው። ቃል የሚለው ስለማን ነው የሚያወራው? ስለማን ነው? አይ 3 ቁጥር ይፈታልናል። እሺ 3 ቁጥር ምን ይላል መሰለ? ሁሉ በእርሱ ሆነ ይላል አይደለ? ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት። ሁሉ በእርሱ የሚያስኮነው ማን ነው? ሆነ የተባለው ማን ነው? አስኳኙ ማን ነው? ሁሉ በእርሱ ሆነ። አሁን በአንተ ኢንተርፕሪቴሽን፣ ምክንያቱም አሁን ቃል ክርስቶስ ስለመሆኑ ሌላ ቦታ ላመጣልህ ነው። በአንተ ኢንተርፕሪቴሽን እሱን እንመጣለን። ግን ሁሉ በእርሱ ሆነ ሲል በማን ነው? እሺ ልናገርና ከዛ በኋላ የኔን ሪፊውት ታደርገኛለህ። ሁሉ በእርሱ ሆነ የሚለው በእኛ መጽሐፍ ባለን እንትን መጽሐፍ ቅዱሳዊ ትርጉም ስለ ክርስቶስ ነው የሚናገረው። ምክንያቱም በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ስለ ክርስቶስ ነው የሚለውን ቃል ክርስቶስ እንደሆነ ሌላ ቦታ ላሳይ ይችላል። ከሌላ ቦታ ላመጣልህ። ክርስቶስ የሚባል መጀመሪያ ነበር እንዴ? ክርስቶስ የሚባል አሁን ይሄን ላመጣልህ ስል እንደገና በኖሚኔሽኑ ላይ ወደ ሌላ አቅጣጫ አትወሰደኝ። ዋናው ክርስቶስ አትበላ፣ የማይለውን አትበል። የነበረው መጀመሪያ ምንድነው? ሌላ እንትን ነው። አሁን ጌታ ኢየሱስ ክርስቶስ ብዬ በሙሉ አይደለም እንመጣለን። ሁለት ቃል እንደሆነ አሳያለሁ እዚህ ላይ። ይሄ መጀመሪያ ነበር የተባለው ክርስቶስ ነው ቃል ነው። በመጀመሪያ ቃል ነበረ የሚለው ጌታ ኢየሱስ ክርስቶስ ነው። እሱን ይዘን ነው የምንወርደው። ኢየሱስ አልተወለደም በዛን ጊዜ። እሱን ይዘን ነው የምንወርደው። ከዛ ሁሉ በእርሱ ሆነ ሲል በምንድን ነው የሆነው? ሁሉ በእርሱ ሆነ፣ ሁሉም ነገር በእሱ ተፈጸመ ነው የሚለው። በምን ሆነ? ሁሉ በእርሱ ሆነ። እዚህ ጋር ነው ዮሐንስ 1:1 ላይ ቁምና ሁሉ በእርሱ ሆነ ሲል በምንድን ነው? በጌታ በኢየሱስ ክርስቶስ ሆነ አይልም። የማይለውን አትበል። ሁሉ በእርሱ ሆነ ሲል ዮሐንስ 1:1 ላይ ምንድን ነው የሚለው? በምንድን ነው የሆነው? በጌታ በኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ እንደሆነ ላሳየህ እኮ ነው። ሌላ ቦታ ላይ ቃል ጌታ ኢየሱስ ክርስቶስ አይደለም። ለምን ትሸሸዋለህ? ሁሉ በእርሱ ሆነ ሲል ምንድን ነው የሚለው? ዮሐንስ 1:1 ቃል በምን ሆነ? በምን ሆነ ማለት ጥያቄ አልገባኝም። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ በመጀመሪያም በእግዚአብሔር ዘንድ ነበር እያለቀ መጣና ከዛ ምን አለ? ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ይህም የተባለው ምንድነው? ቃል ነው አይደለ? ቃልም በእግዚአብሔር ዘንድ ነበረ። አሁን ስለ ቃል ነው የሚያወራው። ክርስቶስ የሚባል ነገር የለም እዚህ ጋር። ቻቻ ሌላ እንትን ውስጥ አትግባ። አሁን ስለ ቃል ነው እየተወራ ያለው፣ ስለ ቃል ነው። እሱን ላሳይህ እኮ ነው የምልህ። እሱን ታሳይኛለህ፣ በኋላ እንመጣለን። መጀመሪያ እዚህ ተማምነን እንሂድ። ጨርሰን ነው የምንሄደው።
እዚህ ግን በመጀመሪያው ይኸውልህ እንትን ከሆነ ሲምፕሊ በቃ ፎር ሴክ ኦፍ አርጉመንት እንደዚህ ኳረሊንግ ከሆነ እዚህ ላይ የለም። ሌላ ቦታ ግን ቃል ክርስቶስ ጌታ ኢየሱስ ክርስቶስ እንደሆነ እኮ እንሂድ አንዴ እኮ ይዘን ነው መሄድ ያለብን። ይዘን እየወረድን እንሂድ አንዴ። እሺ እዚህ ላይ ጌታ ኢየሱስ ክርስቶስ የሚል የለም። ተስማማን። እሺ ስለዚህ ሁሉ በእርሱ ሆነ ሲል በምንድን ነው የሆነው? በጌታ በኢየሱስ ክርስቶስ ሆነ ነው የምልህ። ከጠየከኝ ወደዛው ነው የምወስድህ። ኧረ እባክህ ያንተን ኢንተርፕሪቴሽን ንገረኝ። በቃል ነው የሆነው። በቃል ነው የሆነው። ለምን ትፈራዋለህ? አዎ በቃል ነው። አዎ በቃል። ስለዚህ አሁን በቃል ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ አይደለ? አዎ በቃል። በጣም ጥሩ። ከሆነውም አንድስ እንኳን ያለ እርሱ አልሆነም። ሆነ የተባለ ነገር ሁሉ በምን ሆኗል? በቃል። ቃል ስጋ ሲሆን በምንድን ነው የሆነው? አይ ዶንት ኖ። ጥያቄህን ክሊር አድርገህ ሆነ የተባለ ነገር ሁሉ በቃል ሆኗል ተብሏል። እሺ ጥሩ። ቃል ስጋ ሆነ አለ። በምንድን ነው የሆነው? ቃል ስጋ ሲሆን ጥያቄ ግልጽ አይደለም። ቃል በምንድን ነው የሆነው ማለት ቃል ስጋ ሆነ እኮ ነው እንጂ ምን በዛ ሆነ። አንዴ ምሳሌ ልስጥ። እሺ ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለይ ልጆች እስከ 10 ትውልድ ድረስ በእስራኤል ዙፋን ላይ ይኖራሉ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር አለ። የእግዚአብሔር ቃል ይህ ነበር አለ። ይህ ነበር ልባር። ከዛ እንዲሁም ሆነ አለ። በምንድን ነው የሆነው? ያ ሴይንግ ነው። ያ ሴይንግ ነው የሚለው እንትኑ እንግሊዘኛውን ኢንተርፕሪቴሽን ብትወስደው የእግዚአብሔር ቃል የሚለው ያንን አንተን የምትለው ነው። ሀውቶ የሚለው ሳይሆን የሚለው ምንድን ነው የሚለው እዛ ላይ ሴይንጉን ነው። አሁን ይሄኛውን ግን አይደለም። የመጀመሪያ ለእዩ ልጆች እስከ 10 ትውልድ ድረስ እስከ 4 ትውልድ ድረስ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር አለ። ነበር እንዲሁም ሆነ አለ። ሲሆን ሆነ ሲል በምንድን ነው የሆነው? እኔ ፖይንት ልታስተ ነው የእግዚአብሔር ቃል የሚለው ደግሞ ቃል የሚለው ጌታ ኢየሱስ ክርስቶስ እንደሆነ ሌላ ቦታ መጀመሪያ አይደለም። መልስልኝ አንድ ጊዜ ይሄን መልስልኝ አንድ ጊዜ። እሺ አሁን እኔ እኮ ኮት እንዳደረግከ እንትን ብለህ ገብቶሃል። የራስን ኮት አንተ የምትፈልገው እኮ አልገባኝም አልከኛ። እኔ እዛ ላይ ነበርኩ እኮ አልገባኝም አልከኝ። ምሳሌ ካልሰጠው እንዴ ላድርግ ታዲያ? ወይ ከገባ እዛው ላይ እንቀጥለሽ። ሆነ የተባለ ነገር ሁሉ በቃል ሆኗል። እሺ ምሳሌ ለስተና ለምሳሌ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ አይደል? እግዚአብሔር በንግግሩ ብርሃንን ፈጥሯል። አንድ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ብሏልና ሆኖም፣ እሱ ተናግሯልና ሆኖም፣ እሱ አዘዘ ጸኑም አለ። አያ እሱ ሲናገር አንድ ነገር ያስኮናል እግዚአብሔር። ስለዚህ ሁሉ በእርሱ ሆነ ሲል በቃል እንደሆነ ያሳያል። ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ። ያለማ ያለ ቃል። ስለዚህ ሆነ የተባለ ነገር ሁሉ በቃል መሆኑን ካየን እንግዲያውስ ቃልም ስጋ ሆነ ሲል በምንድን ነው የሆነው ነው ጥያቄው። ጥያቄ ኮንፊውዝ የሚያደርግ ነው። እኔ ጀስት ኮንፊውዝ በማድረግ አይደለም። ለዛ እኮ ነው አየው፣ ቃል ሁለት ቃል እንደሆነ የሚያሳይ ይሄ ነው። ገብቷል? የእግዚአብሔር ቃል ያስኮናል እንጂ አይሆንም። ቃል ስጋ ሆነ ሲባል ቃልን ያስኮነው ቃል አለ ማለት። ያ ቃል ምንድነው ከተባለ የተስፋ ቃል ነው። ሐዋርያት ሥራ ምዕራፍ 13 አንተ የምትለኝ እዚህ ላይ የተጠቀሰው ቃል ፐርሰን አይደለም ነው የምትለኝ? አዎ የመጀመሪያው ፐርሰን አይደለም፣ ራሱ እግዚአብሔር የሚፈጥርበት ንግግሩ ነው። እንግሊዘኛውን አይተዋል? አዎ ግሪክኛውንም አይቻለሁ። እንግሊዘኛው ብቻ ሳይሆን ግሪክኛውንም አይቻለሁ። ምን ይላል? ግሪኩንም እንግሊዘኛውንም አይተዋል? እንግሊዘኛው ላይ እሺ in him was life፣ በሶስተኛው ላይ all things were made by him ይላል። ኖ መጀመሪያ አንዳንድ ላይ ፐርሰን ያረክበትን መጀመሪያ እንይ። መጀመሪያ አንዳንድ አንተ ያያስከውን እኮ ነው አሁን የምጠቅሰው። ኖ መጀመሪያ አንዳንድ ላይ ፐርሰን እንዴት አረከው? ቃል የሚለውን እንዴት አረከው? አንድ አሁን ያው ፖይንት ልታሰጥ እዚህ ላይ አሁን የነገርኩህ ግራ ሲያጋባ ፖይንት ለማሳት ነው። አሁን ላስልህ አይደለም። አንተ በሄድክበት አካሄድ ሶስት ላይ ይገልጸዋል ምን እንደሆነ ብለህ ሁሉ በእርሱ ሆነ የሚለውን ሶስት ላይ
እዛ 3 ላይ እንግሊዘኛው ምንድነው የሚለው? all things were made by him ይላል። በማ by him በማ by him by whom አሁን እኮ by whom አል ፐርሰን አይደለም ብለኸኛል። በማን ነው የሆነው? ገባኝ። በማን ነው የሆነው? በቃል ነዋ። ማን ነው በቃሉ ያደረገው? all things በቃል ሆነ። by him ማን ነው በቃሉ ያደረገው? በቃ by God's word እኮ አይደለም የሚለው by him። ኦኬ ላሳያ። እሱን ላሳይ። ኢሳይያስ ምዕራፍ 55 ቁጥር 11 ላይ ይሄንን ወስደህ የሚወጣው ቃሌ እንዲሁ ይሆናል። ይሄንን ወስደህ የግሪኩን ተርጉመው ሀውቱ ደግሞ ተርድ ፐርሰን ማስኩሊን እንደሆነ ያሳያል እኮ። ምን ይሁን ነው? አሁን እዚህ ጋር ምን ይሁን የሚሆነውማ ቃል የሚለው ፐርሰን እንደሆነ ያሳያል። ይሄ ቃል ከየት ነው የሚወጣው? ቆይ አይደለም፣ አይ ችግር የለውም። ይሄ ቃል ከየት ነው የሚወጣው? ካብ ነው የሚወጣው። ካብ የሚወጣው አብ በቃሉ ነው የሚያደርገው ወይስ ቃል ነው ራሱ የሚያደርገው? ፐርሰን አሁን የሚናገረው ልክ የፈጠረውን እና ያበቃ አሁን ሁሉ በእርሱ ሆኗል አይደል? የፈጠረውን ማን ፈጣሪ እንደሆነ ነው። እሺ በቃ አሁን ተስማማ። በቃ ይሄን ደግሞ ቃል ይኸውልህ ቃል በእግዚአብሔር እንደሆነ ወይም ሌላ ቦታ ላሳይ ወይም ደግሞ ቃል የኔም ትምልህ እንደሆነ ዮሐንስ ራዕይ 19 ላይ መሄድ ትችላለህ። ቆይ አንዴ መጀመሪያ ስለ ፍጥረት እያወራ ነው። አንዴ ስለ ፍጥረት እያወራ ነው። ስለ ፍጥረት እናውራ መጀመሪያ። መግባባት ካልቻልን እየተማመንን ካልሄድን ዝም ብሎ እየተማመንን ነው የምንሄደው። አታስብ፣ ምንም አታስብ። እየተማመንን እንሄዳለን። ቻቻ ምንም አልተማመንም እኮ አሁን ይሄ ጀስት እየሆነ ያለው ዝም ብሎ ጉንጭ ማልፋት ነው እየታየኝ ያለው። ምክንያቱም አይደለም ለምሳሌ እንግሊዘኛውም የሚተረጉመው እግዚአብሔር ከፈጠራቸው መካከል አንደኛው ብርሃን ነው አይደለ? ቻቻ ግሪኩም ይኸውልህ እዚሁ ላይ ፎከስ አድርገን እንበል። ግሪኩም ሁሉ በእርሶና ለሚተረጉመው ትክክለኛ ትርጉም በራስ መንገድ ልትተረጉም ነው የምትፈልገው? ኖ ሁሉ በእርሶ ሆነ አለ። ቆይ አንዴ እዚህ ጋር ነው ያውላ። እዚህ ጋር ቆመን ነው የምናወራው። ለምን ወጣ? አያችሁ በቃ ማንም አላስወጣም፣ ራሱ ነው ሄደው። ጋይስ ለምን ወጣ? ሁሉ በእርሱ ሆነ አለ። ልብ አድርጉ። እኔ በምንም ተአምር ነው የምነግራችሁ። ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ። ስለዚህ ያስኮነ የሚያስኮን አንድ ቃል አለ። የሚያስኮነው ደግሞ ከአፌ የሚወጣው ቃሌ እንዲሁ ይሆናል አለ እግዚአብሔር። ካስኮናቸው መካከል ደግሞ ዘፍጥረት 1:3 ላይ እግዚአብሔርም ብርሃን ይሁን አለ። ብርሃን ይሁን አለ። ብርሃንም ሆነ። ስለዚህ ብርሃን ይሁን ሲል ያስኮናል ማለት ነው። አያችሁ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ተናግሯል አለ። እሱ ተናግሯልና ሆኑም። ማን ነው የሚናገረው? እግዚአብሔር። አያችሁ አምላክ ይናገራል፣ ያስኮናል ማለት ነው። ስለዚህ ቃል መሳሪያ ነው። ቃል ባህሪ ነው፣ አትሪቢዩት ነው። እኔ በእጄ ምን ላደርግ እችላለሁ? በእጄ ልጨብጥ እችላለሁ፣ በእጄ ልመታ እችላለሁ። ይህ ባህሪ ነው። ተግባባን? በቃሌ ይናገራለሁ። ይሄ ቃሌ ግን ኢብራሂም አይደለም፣ የኢብራሂም ነው። ቃሉም የአምላክ እንጂ ራሱ አምላክ አይደለም። እንደ እግዚአብሔር በስትንፋሱ ይፈጥራል። እግዚአብሔር በጥበብ ይፈጥራል። እግዚአብሔር በማስተዋል ይፈጥራል። እግዚአብሔር በጣቱ ይፈጥራል፣ በእጁ ይፈጥራል፣ በቀኜ ይፈጥራለሁ ብሏል። እነዚህ ሁሉ ለብቻ ለብቻ አድርገን ፈጣሪ ልንላቸው ነው? ኖ አትሪቢዩቶችን እንዳለ እንዴ ምን ሆናችሁ ነው እንዴ? ስለዚህ ኢየሱስ ይሄ የመጀመሪያ የነበረው በመጀመሪያው ቃል ነበር ሲል መጀመሪያ የነበረው ቃል እግዚአብሔር የሚፈጥርበት ቃሉ ነው። የእግዚአብሔር ባህሪ ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አለ። ያ ቃል እግዚአብሔር ዘንድ ነበር። መናገር የሚባለው ባህሪ ማለት ነው። እግዚአብሔርም ቃል ነበር አለ። ካይቲዮን ኤን ሆሎጎስ አለ። ቃልም እግዚአብሔር ነበር። እግዚአብሔር ተናጋሪ ነበር ማለት ነው። ተግባባን? እግዚአብሔር ከዛ በኋላ ቀጠለና ምን አለ? ሁሉ በእርሱ ሆነ። በምን? በቃሉ። ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት ምንድነው ያልሆነው? ሁሉ ሆነ የተባለ ነገር ሁሉ በቃሉ ነው የሆነው። ስለዚህ እግዚአብሔር ሲናገር ሆኗል። እሱ ተናግሯልና ሆኑም አለ። አያችሁ? ወረደና ቃልም ስጋ ሆነ አለ። አሁን ጥያቄው እዚህ ጋር ነው። ቃል ስጋ ሲሆን በማን ነው የሆነው ነው ጥያቄው። ቃል ስጋ ሲሆን በቃል ነው የሆነው። በየትኛው ቃል? በአብ ቃል። ይሄኛው ቃል ታዲያ ምንድነው ስንል አይ ይሄኛው ቃል የተስፋ ቃል ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን አለ? እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት
እሱንም ኢየሱስን አመጣ ይላል። አመጣ። ይሄ የተስፋ ቃል ነበር። አያችሁ፣ በተስፋ ቃል ደረጃ ሲኖር ነበር ኢየሱስ። ያን የተስፋ ቃል እውን አረገው፣ ቃልም ስጋ ሆነ። ያን ያለው ነገር ሐዋርያ ማን ነው? ኤሎሄ ቆይ አንዴ ተረጋጋ። እሺ ትገባለህ። አይደለም እያብራራህ ያለው ምንም አይነት ዋጋ ስለሌለው በምን አይነት መረጃ ነው አንተ ልክ እንደ ኦርቶዶክስ ነው እያወራህ ያለው? ኢየሱስ ፍጡር ነው ፈጣሪ? ኤሎሄ ቆይ አንድ እንደዚህ የለም። አይው ጣልቃ ስትገባ እንዴት እንደማረገው ኢየሱስ ፍጡር ነው ፈጣሪ? ኢየሱስ ፍጡር ነው ፈጣሪ? እሺ የሞተው ፍጡር ነው ፈጣሪ? የሞተው ፍጡር ነው ፈጣሪ? የሞተው ፈጣሪ ነው አልኩህ እኮ። ኦኬ ፈጣሪ ሞታል? አምላክ ይሞታል? ሞተ። ገባኝ። እሺ አልሞትም ያለው አምላክስ ማን ነው? የት ላይ ነው አልሞትም ያለው? በጣም ጥሩ። ምን አለ መሰለህ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው የተባለው ማን ነው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም የተባለው ማን ነው? የኢየሱስ ክርስቶስ መለኮቱ ማለት ነው። መለኮት ሞቷል አልሞተም? በስጋ ነው የሞተው። መለኮት አልጠየቅኩም። መለኮት ሞቷል ወይስ አልሞተም? ኢየሱስ በስጋ ተወለደ፣ በስጋ ሞተ አልኩህ። መለኮት ሞቷል ወይስ አልሞተም ነው የጠየቅኩህ። ነው ሌላ መለኮት በሁሉም ቦታ ነው ያለው። በሁሉም ቦታ ነው። መለኮት ሞቷል ወይስ አልሞተም? ጥያቄ ሌላ ነው። አንተ የምትመለሰው ሌላ። ያስፈራል ጥያቄው። መለኮት በሁሉም ቦታ ነው ያለው አልኩ። በሁሉም ቦታ ካለ በሞታ ውስጥ ማለት ወይስ አልሞተም? የጠየቅኩት ጥያቄ ያስፈራል። መለኮት ሞቷል ወይስ አልሞተም? እሺ መልሳ። እየነገርኩህ እኔም እኮ እየመለስኩልህ ነው እኮ። መለኮት ሞቷል ወይስ አልሞተም? ኢየሱስ ክርስቶስ በስጋ ነው የሞተው። ስለ ኢየሱስ ክርስቶስ አልጠየቅኩም። ይቅርታ። እሺ ቆይ መጀመሪያ መለኮት ወይስ አልሞተም? ይቅርታ። ገባኝ። ስለ መለኮት እሱን ከማለት በፊት አንድ ነገር ልንገርሽ። ቆይ አትንገረኝ። እኔ የጠየቅኩህ መልስልኝ። መለኮት መልስልኝ አይደል? መለኮት ሞቷል ወይስ አልሞተም? አይ ሌላ ጥያቄ ነው። መጀመሪያ መለኮት ማለት ነው እንደሪ ይገባክ። እሱ ነው ይገባኝ። እሱ በኋላ ታስረዳኛለህ። መጀመሪያ መለኮት ሞቷል ወይስ አልሞተም? አልሞተም። የሞተው ምንድን ነው? ከመለኮት ክርስቶስ በስጋው ነው የሞተው። ፍጡር ነው የሞተው ማለት ነው። ፍጡር አይደለም ፈጣሪ ነው። እሺ መለኮት ነው የሞተው። እሺ መለኮት ነው የሞተው። እኛ ኢየሱስ ክርስቶስ መለኮትን ብቻ ስጋውን ብቻ አይደለም አንደዳጥልም ማለት መለኮት ነው የሞተው። መለኮት ነው የሞተው። አዳምጠኛ አንነጣጥልም። መለኮት ስጋ ብለን አንነጣጥልም ነው ወይ? እሺ እኮ ንገረኝ እኮ አሁን የሞተው መለኮት አንነጣጥልም አልኩ። ለምን እንደምንነጣጥለው አንነጣጥልም። እሺ ፍጡር ነው የሞተው። ወዳጅ ተረዳኝ። መለኮትም ስጋ ብለን አንነጣጥልም። ሁለቱ አንድ ሆኑ ተዋህዱ ብለን ነው ምን ገባኝ እኮ አሁን የሞተው መለኮትም ካልሆነ ፍጡርም ካልሆነ ምንድን ነው የሞተው? ክርስቶስ ወይ መለኮት በስጋው ነው የሞተው አልኩ። በቃ ያ ማለት ኢየሱስ ክርስቶስ በመለኮትም በስጋው በጣም ይኸውልህ ልንገርህ የውዝግብ ትምህርት ነው። አንደኛ ይሄን ይዘህ አይደለም አንተ ነው የተወዛገብክ። መጀመሪያ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማንን ነው? ክርስቶስ ራሱን በኃይሉ ራሱን አስነሳ ወይ በኃይሉ? አሁን የጠየቅኩህን ጥያቄ መልስልኝ። ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ምንድን ነው? ማን ነው? የቱ ጋር ነው እንደዛ የሚለው? ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ አውዱን እንረዳለን። ሐዋርያት ሥራ ምዕራፍ 13 ቁጥር 34። እሺ 13:34 ምን እንደሚል እናያለን። እዛ መልስልሃለሁ። እሺ 13 ስንት ነው? 34 ጥሩ። እሺ ያወጣሁት ነው ልይልክና እኔ መልስልሃለሁ። እሺ አንድ ጊዜ አንብብ እስከዛ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኮፒ ሊንክ አድርጉ። እሺ የሁሱ ተዘግቶበታልና ይሄም እንዳይዘጋ ሁላችሁም ኮፒ ሊንክ አድርጉ። ዝም ብሎ የካፊር ኮሜንት ቢዚ ያድርጋችሁ ማለት እየተመላለሳችሁ ምናምን። እሺ ቀጥል ኤሎሄ።
በጣም በቃ እኔ ውዝግብ የሆነ አስተምህሮ ልብ አድርጉ። የሞተው አምላክ ነው? አይ አምላክ አልሞተም። እሺ ፍጡር ነው የሞተው? ፍጡር አልሞተም። እሺ ምንድን ነው የሞተው? ወይ ፍጡር ወይ አምላክ ነው እንግዲህ ሞተም። እሺ ፍጡር ይሞታል? ማነው አምላክ ይሞታል? አይ አምላክ አይሞትም። እሺ ምንድን ነው ችግሩ? እኮ ገላትያን 3:1ን አንብቡት። እሺ ኤሎሄ ገላትያን 3:1ን ከ6 ባይብል አንብበው፣ ከዛ እውነቱ ይገለጥልሃል። ወይስ ላንብብልህ? ችግር የለውም እሱን። እሺ የሐዋርያት ሥራ ምዕራፍ 13 ከቁጥር 34 እሺ አንዴ እንደ ቤዝመንት እንዲሆን ስለ እሺ ተለ ነገሩ ቤዝመንቱ ነው። ይቅርታ እኔ አሁን ለማወቅ ስለሚያስፈልገው ጥሩ። እሺ 33 ላይ አንተ የምትለኝ ነገር እያንዳንዱን አውቃለሁ፣ ችግር የለብኝም። እኔ ኤሎሄ እና ካወቀው ለምን ጠይቀኝ? ትክክል እንዳልሆነ ለእኔ ማስረዳት አይጠበቅም። እሱን ትክክል እንዳልሆንኩ ምናምን እሺ ያረዳድ ነው መልስልኛለህ። ይህንን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንድ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ልጆቻቸው ፈጽሟልና። ማን ያደረገው ይህን? እግዚአብሔር አብ ማለት ነው። እግዚአብሔር አብ ማለት የባህሪ የኔ እናት። እስኪ አንድ የሚት አድርጊ ያወራው ነው አይደል? ስለዚህ እግዚአብሔር አብ የማለት ማለት ነው የኢየሱስ ክርስቶስ የባህሪ አባቱ፣ ወልድ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። ያ ማለት ምንድነው? ወልድ አንተ አልክ ወዳጅ፣ አሁን እኔ ያልከው አንተ የባህሪ ልጁ ነው የሚል ታመጣለህ እንዴ? ወለድኩ ይላል እኮ ወለድኩ ይላል። እሱማ መወለድ ታዲያ አንተ ልጅ ዛሬ ወለድኩ ማለት ታዲያ የባህሪ አምላክ ይላል እንዴ? ስለመወለድ ነው የሚያወራው። መወለድ ነው። አሁን ቆይ የጠየቁት ጥያቄ ላይ እስቲ ካርጋባት እኮና ወደ መበስበስ እንዳይመለስ ከሙታን አስነሳው የተባለው ማንን ነው እኮ? አዳምጠኝ። አይ የባህሪ ነው ምናምን እየከላከልክ አትሂድ። እኔ እኮ 33 ጀምሬ ላንብብልህ ወዳጄ፣ አዳምጠኝ። በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና አለ። ማን? እግዚአብሔር አብ ማለት ነው። ማንን? የባህሪ ልጁን ወልድን። እንደገና ሚልና 34 ላይ ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነው የዳዊትን ቅዱስ ተስፋ እሰጣችኋለሁ ብሏል። በምን? በ33 ቁጥር 33 ላይ እግዚአብሔር ምን ሰጥቶ ነበር? አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ እንደተጻፈ። እሺ አሁን እኮ ገባን እኮ ይገባናል። እኔ እያስረዳኸኝ እኮ ነው። አሁን እኔ ማን ነው ጠይቀኝ እንዳስረዳህ እኮ ነው እኮ። ማን ነው የጠየኩህ? አብራራልኝ ሳይሆን ማን ነው? ካወቅከው መልስልኝ። ምኑ ነው? ማን ነው እሱ? ወደ መበስበስ እንዳይመለስ አስነሳው የተባለው ማን ነው? ይህ ስጋ ነው ማለት ነው። የለበሰውን ስጋ እኮ አስነሳው የተባለው ፐርሰን አይደለም? እና ባህሪው እኮ ነው የራሱ ባህሪ። ማን ነው ያ ፐርሰን? ስሙ እግዚአብሔር አብ አልኩህ እኮ። እግዚአብሔር አብ ማለት ራሱ ወልድ ማለት እኮ ነው። ኧረ አትቀላቅል እባክህ። ያስነሳው አውቃለሁ። ኢየሱስ ክርስቶስ ራሱን አስነሳ ማለት ነው። በሌላ አባባል እሱ ላይ አይደለም ፖይንት፣ እሱ አይደለም። ቆይ ቤቴ አንዴ ፖይንት እሱ አይደለም። የተነሳው ማን ነው ነው ጥያቄ። አስነሽው ማን ነው ሳይሆን ኢየሱስ ክርስቶስ አልኩኝ። ወደ መበስበስ እንዳይመለስ የተባለው ስጋው ነው። አዎ ስጋው ማለት የራሱ ስጋ። ኦኬ ያ ስጋ ፍጡር ነው ፈጣሪ ነው? የፍጡር ስጋ ነው። የፍጡርን ስጋ ለበሰ ነው። የፍጡር ስጋ ፍጡር ነው ወይስ ፈጣሪ ነው? የፍጡር ስጋ ፍጡር ነው ፈጣሪ ነው? የፍጡር ስጋ ፍጡር ነው። በጣም ጥሩ። ስለዚህ ወደ መበስበስ እንዳይመለስ ከሙታን የተነሳው ፍጡር ነው ማለት ነው አይደለም? የፍጡርን ስጋ ገንዘብ ያደረገው ኢየሱስ ክርስቶስ ነው። አይገባህም? ስለዚህ ለዛ ነው እኮ። አይ አንተ ራሱ አልገባም። እንኳን ለኔ ሊገባኝ ይቅርና አንተ ራሱ አይገባም። የሚገርም ነገር ማለት ነው። አሁን ቆይ ችግር የለውም። አንተ መጀመሪያ ይሄን ነገር ለማወቅ ስለገባ ነው እንደዚህ ያደረገው። ኖ አይደለም፣ ለፈለክውን ያልበለኝ እኔ በማውቀው ልክ ነው የምመስልህ። እኔ በመልሰው ልክ እኔ እውቀት ልክ ነው የምመስልህ። ከዚህ በለጥ አሁን እንዲህ እናደርጋለን። ይኸውልህ በቃ አሁን እንዲህ እናደርጋለን። ከዚህ በኋላ ስትገባ ሰላም ብለህ በስነ ስርዓት ተግባብተን ማውራት ከቻልን እናወራለን። በጣም ጠበቁ ኢብሮ። ለምን መሰለህ? ይቅርታ በጣም ለዚህ ነገር ያው ላልክ በጣም ይቅርታ። የምር በቃ ነው እንደዛ የሚደረገው። እንደዛ ሳይሆን ይኸውልህ እየጠብቅህ ስብከት ነበር የምታደርገውና ልክ ያንተ እምነት ውስጥ ካልተመቸህ ወርደህ መምጣት ነው። ካልተመቸህ ወርደህ ትመጣለህ። እሺ እንደዛ አይደረግም። ሰላም ብለህ ጠይቀህ ነው የሚገባው። ስርዓት ላስተምረህ ነው እንደዚህ ያደረኩት። አሁን ምን እናደርጋለን መሰለህ? ስላሴን የሰበከ አንድ ነብይ ትሰጠኛለህ ባይብል ላይ አንድ ጥቅስ ነጠላ። ምን የሰበከ? ስላሴን የሰበከ አንድ ነብይ
በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኘዋለን እኮ የሰበከው አንዱ ነብይ እስቲ አንዱን ስጠኝ እስቲ። ስላሴን የሰበከ አንድ ነው። ኢየሱስ ክርስቶስ በስጋ እንደሚመጣ ሰብኳል። ነብዩ ኢሳይያስ በስጋ እንደሚመጣ አልጠየቅኩም እኔ ወዳጅ። የጠየቅኩት ስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ኮንሴፕት ያስተማረ አንድ ነብይ አለ ወይ? ራሱ አምላክ ያስተማረው እያለ ነብይ ለምን ጠይቀኛለህ? ክርስቶስ በስጋ ነብይ አላስተማረም። እሺ አምላክ ያስተማረበት አይደለም። ይኸውልህ በእኔ ልክ ነው ነገር አላስተማረም አልልክም። አላስተማረም አልልክም ካለስተኝ እኔ በማውቀው ልክ ነው የምነግርህ አልኩህ እኮ። እሺ የምታውቀው ስተኝ አብ ያስተማረውን ስተኝሽ አብ ያስተማረውን ማለት ኦኬ። አዎ በማቴዎስ 28:29 ሄዱ በስሜ በአብ ወልድ ወይስ ኢየሱስ ነው ያስተማረው? ኢየሱስ ነው ያልኩኝ እኔ ወዳጅ። አብ ምን አስተማሩ ይባላል? አብ ሲጀመር መጥቷል እንደ ወደ ምድር እንዴት ነው የምትወራው? አንተ እኮ አብ ያስተማሩ ያልክኝ። ወንዶች እስቲ አንዴ ኤሎሄ አሁን ምን አልክ መሰለ? አይ የማላውቀው ነገር አለ አልክም። አታውቀው ነገር ካለ ታዲያ ምንድን ነው የሚያከራክርህ? እዚህ ጋር አላውቅም እዚህ ጋር አንደኛ ኤሎሄ የሚለው ስም ራሱ ያው ወደ አላህ እንደሚጠጋ አንተ ምንም ልብ ያውቀዋል። ጆን 20:17 ምን ይላል? ቆይ ልጅነትን ለኢየሱስ ብቻ የምትሰጥ ከሆነ አንተ ጆን ዮሐንስ 20:17 ምን ይላል ታውቀዋለህ? ኤሎሄ አሎ ምን ይላል? ጆን 20:17 ምን ይላል? አንዴ ማይ ፋዘር ዮር ፋዘር አለ። የኔ አባት የእናንተ አባት አለ። ስለዚህ ልጅነትን ለሱ ብቻ አትሰጥም እግዚአብሔር ነው እንዳትል። እዚሁ ጋር ደግሞ ምን አለ ራሱ ኢየሱስ? ማይ ጋድ ዮር ጋድ አለ። የኔ አምላክ የእናንተ አምላክ አለ። ከዚህ አሁን ቨርስ እንዴት ነው የምታመልጠው? እንደምንድን ነው የማመልጥ? የኔ እናት ገና ወደ አባቴ አላረኩም እና ትንከኝ ነው ያለው። ምንድን ነው 20:17 ነው አይደል? ዮሐንስ 20:17 እህታችን ቆይ አንዴ ነው መልስለትማ። እንደ ትልቅ ነገር አድርገሽ ነው የጠየቅሽኝ። ምንድነው አንዴ ተመልሳለህ። ቆይ አንዴ ቤቲ ምናልባት እንትን ብላ ነው። አንዴ የጀመርነውን እንጨርስና ከዛ እሷ ትገባለች ኢንሻአላህ። እሺ ይቅርታ ግን እሺ፣ ቅድም ላልከው ነገር የምር በጣም ይቅርታ። ችግር የለውም አብሽር፣ ችግር የለውም። አሁን ምን እናደርጋለን መሰለ ኤሎሄ። እሺ አሁን ስላሴ ያስተማረበትን አንዱን ጥቅስ ሰጠኛለህ። እሺ ማቴዎስ 28:19 ብላል። ማቴዎስ 28:19 ላይ የትኛው ኃይለ ቃል ነው ስላሴ የሚያስተምረው? አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የቱ ጋር ነው ያለው? 19 ላይ አልኩህ እኮ። አዎ 19 እኮ አልከኝ እኮ። የትኛው ኃይለ ቃል? እሺ በአብ ወልድ መንፈስ ቅዱስ በስሜ አለ በስሜ አለ አይደል? በስሜ የሚለው አንድ አምላክ አይደል? በስሜ ሳይሆን በስም ነው የሚለው። በአብ ወልድ መንፈስ ቅዱስ ስም ነው የሚለው። አንበበው ኧረ በአላህ አውቀዋለሁ። ሸምድጃለሁ። እሺ ምን አለ መሰለ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። በአብ በወልድ በመንፈስ ቅዱስ ስም ይላል። እሺ የትኛው ኃይለ ቃል ነው ሶስቱን አንድ ያደርጋቸው? ሶስት አካል ተጠቅሷል። ግን ሲጀመር የጥቅስ አጨቃጫቂ ጭማሪ የሆነ ጥቅስ ነው። እንዲሁ ዝም ብዬ ልለፍህና የትኛው ኃይለ ቃል ነው ስላሴን የሚያሳየው? እዚህ ጋር ስላሴ ማለት ነገር ላይ ቆይ አንድ ስላሴ ማለት ሶስት ማለት ነው። ቴንክ ዩ ካወቀው አንድ መሆናቸውን የትኛው ያሳያል? ወልድ መንፈስ ቅዱስ እንትን እሺ አንድ መሆናቸውን የትኛው ያሳያል? በጣም ጥሩ። እዚህ ጋር አብ ወልድ መንፈስ ቅዱስ አንድ መሆናቸውን እንዴት ያሳያል ካልክ፣ ለምሳሌ በዘፍጥረት ምዕራፍ 1 ቁጥር 27 ላይ ታገኛለህ። አንድ እንደሆነ እኮ ላሳይ እኮ ነው። ሄዱና በአብ ወልድ መንፈስ ቅዱስ ላይ ያዘዛቸው ኢየሱስ ክርስቶስ እኮ ነው አኮ። የትኛው ኃይለ ቃል ነው አሁን? ይሄ በቃ ሶስትነትን እንጂ አንድነትን አያሳይም። እሺ ተስማምተናል። በቃ በሶስትነት ካመንክ ደግሞ ሌላ ደግሞ አንድነት የሚያሳያቸውን ቦታ ደግሞ ላሳይ ነው። ሶስቱን አንድ የሚያደርግ ነው አሁን የምታመጣልኝ። ሶስቱን አንድ የሚያደርግ እንጂ ለአንድ አምላክ ብቻ አንድ አምላክ ተብሎ የተጠራበትን አይደለም የምፈልገው። ሶስቱን አንድ የሚያደርግ ስጠኝ። እሺ ዘፍጥረት 1:26 ላይ እስኪ እግዚአብሔር አምላክም አለ ሰውን በምሳሌያችን በመልካችን እንደ ምሳሌያችን እንፍጠር አለ። የትኛው ኃይለ ቃል ነው ሶስትነትንና አንድነትን የሚያሳየው? እግዚአብሔርም አምላክ አለ እግዚአብሔር አምላክ አለ ነው የሚለው። አለ የሚለው ለአንድ ነው ለሶስት? ባዩ ማን ነው ባዩ? እግዚአብሔር አምላክ እኮ ማን ነው ባዩ? እግዚአብሔር አምላክ አልኩህ እኮ። እግዚአብሔር ማለት እኮ ነው የሚለው። የትኛው እግዚአብሔር እኮ አንድነቱን እግዚአብሔር እኮ ማለት እኮ የሶስት ናቸው፣ የአንድነታቸው ስም ነው ባይዘው። ኦኬ ጥሩ እሺ ጥሩ ችግር የለውም። አንድ እግዚአብሔር ማለት የሶስትነታቸው ስም ነው፣ የባህሪ ስማቸው ነው። እሺ ችግር የለውም ልስማማለሁ።
እሺ ማን ለማን ነው ያለው? እርሳቸው ተማከሩ እኮ የሚለው ለራሱ እኮ ማን ነው አማካሪ? መጀመሪያ እንፍጠር ብሎ ያማከረው ማን ነው? ራሱ ነው ያለው አልኩ እኮ ለራሳቸው ስላሴ ተማከሩ አይደል? ማን ለማን ያለው? ማን ለማን? ራሱ ነው። ሰው ሁሉን ከፈጠረ በኋላ ሰው እንደ ምሳሌ እኛ እግዚአብሔር ማለት እንደ ምሳሌያችን ደግሞ ይቅርታ አድርግልኝና እሺ እኮ እግዚአብሔር የሚለው ራሱ ብዜት ነው። በብዜት ኤሎሂም ብሎ ነው ያስቀመጠው። እሺ ኤሎሂም ኤሎሂም ነው የሚለው ኤሎሂም ነው የሚለው። እሺ ከምንድን ነው ከየት ነው ያመጣው እሱን? እሺ ላሳየህ። እሺ ኤሎሂም ማለት እኮ አምላኬ ማለት እኮ ነው። አምላክ አይደል? ኤሎሄ አላልኩም፣ ኤሎሂም ነው ያልኩት። ኤሎሂም ኤሎሄ አምላኬ ነው። ኤሎሃ አምላክ ሲሆን ኤሎሂም ኢም ሲጨመርበት ደግሞ አማልክት ይሆናል። ስለዚህ እግዚአብሔር ማን ነው? ኤሎሂምም አለ ነው የሚለው። ኤሎሂምም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ማን ነው እንፍጠር እያለ ያለው? ለማን ነው የሚለው እንፍጠር? እሺ ራሱ ነው አልኩህ እኮ ለራሱ ነው። ማን ነው ለማን ነው የሚለው? ወይ እንፍጠር አለ ማለት ምን ማለት ነው? ሶስት ናቸው አልኩህ። ሶስትነትና በአካል ሶስት በባህሪ አንድ ስለሆኑ እርስ በርስ ስላሴ ተማከሩ እኮ። ለማን ነው ያለው? ባዩ ማን? ለራሱ አልኩህ እኮ። ከፍጥረታት በፊት ምን ነበረ? ምንም አልነበረም። እሺ ልስጥ በቃ ልስጥሽ፣ እኔ ልስጥ። እግዚአብሔር ምን አለ መሰለ? እግዚአብሔር ለምሳሌ በሙሴ አፍ ማን የተናገረው? እግዚአብሔር ነው የሚናገረው። እሺ ምን አለ መሰለ? የአንደኛ ማን ነው? ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ አውጥቼ ላምብብልህ። ምዕራፍ 1 ቁጥር 1 እና 2 ላይ ዕብራውያን ምዕራፍ 1 ቁጥር 1 እና 2 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት አይልም እሱም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ያኔ በነቢያት አፍ ሲናገር የነበረው አሁን በልጁ የተናገረው ማን ነው? እግዚአብሔር። ልጅ ያለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው ልጅ ያለው? ተው ኤሎሄ፣ ወይ ከሌላ ሰው ጋር ልቀጥል። እንደዚህ አይነት ሲሊ ሚስቴክ በልጁ ተናገረ ማለት ልጁ ማን ነው? የአብ ልጁ የእግዚአብሔር ልጁ ኢየሱስ ክርስቶስ ነው። ምንድን ነው የምትለኝ? እኮ ገባኝ። በልጁ የተናገረው ማን ነው ነው የጠየቅኩህ እንጂ ልጁ ማን ነው? እግዚአብሔር አልኩህ እኮ። እግዚአብሔር አብ እንዴ? እግዚአብሔር አብ ነው። በማን ነው ስትለኝ ኢየሱስ ክርስቶስ አልኩ። ልጁን አይደል እንዴ? እሺ ስለዚህ ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው እግዚአብሔር አብ ነው አይደል? በጣም ጥሩ። በሙሴ አፍ ማን የተናገረው? ከነቢያት አንዱ ነው ሙሴ። ከነቢያት አንዱ ነው ሙሴ። በነቢያት የተናገረው ማን ነው? እግዚአብሔር እኮ ቅድም ያኔ ለነቢያት በነቢያት ለአባቶች የተናገረው አሁን በልጁ የተናገረው አብ ነው ብለን ተስማምተናል አይደል? አይ አሁን እያልኩ ያለሁት በልጁ የተናገረው አብ ነው። ይኸውልህ ከትንቢት በፊትና ከትንቢት በኋላ ክርስቶስ ከመምጣቱ በፊትና ከመምጣቱ በኋላ ቃል ወደ ምድር አልመጣም ነበር። ቃል ከእግዚአብሔር ቀደም እያወራ ነበር። ዮሐንስ 1:1 ነው እሱ ነው እኮ እያልኩ ያለሁት። ያኔ እግዚአብሔር አብ መጽሐፍ እኮ ነው የሚለው። ይኸውልህ እግዚአብሔር ተናገረ። እግዚአብሔር አይልም፣ እግዚአብሔር አብ አይልም። የመጀመሪያዋ እኮ ልጅ አለው ይላል። ምን አለ? ተናግሮ እኮ ነው የሚለው። ልጅ የወጣው መቼ ነው? አሁን ነው። አሁን ተናግሮ ያኔ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ አይደለም? ተናግሮ አለ። ይሄው ራሱ ቀጠለና ምን አለ? ሁሉ ወራሽ ባደረገው ደግሞም ዘመናትን ባደረገበት ዘመናት ሲጀምር ዘመናት አዮናስ ነው ብሎ የሚያስቀምጠው ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ያኔ በነቢያት ለአባቶች የተናገረው አሁን በልጁ በዚህ ዘመን መጨረሻ ለኛ የተናገረን ማን ነው? እግዚአብሔር አልኩ። የትኛው እግዚአብሔር? ልጅ ያለው እንደዚህ በደፈናውማ አትናገር። ኤሎሄ ወይ ካልሆነ አይ ቲንክ ከእሳቸው ጋር ልቀጥል ወይ ካልሆነ ከአንተ ጋር ካልተግባባ ማለት ነው። በቃ ኢብሮ አንዴ እሺ አንዴ ልትቀጥላለህ። አንዴ ዝጋልገር ኖ አዳምጠኛ፣ እኔን ደግሞ አዳምጠኝ። ሰማሁ ኢብራ። እሺ አይደል? እግዚአብሔር የመለኮት ስማቸውን የአብ ወልድ መንፈስ ቅዱስ። እግዚአብሔር የትኛው እግዚአብሔር አይባልም። እግዚአብሔር አብ አለ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የአብ ወልድ መንፈስ ቅዱስ የባህሪ ስማቸው እግዚአብሔር ነው። እሺ ከነቢያት ሲናገር የነበረው ግን እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው አይባልም። ምክንያቱም ወልድ ያን ያናቀውም ነበር። ማን አናውቀውም? ኢንሰንስ አልተወለደም ነበረ ከእግዚአብሔር ጋር ያወራለው ኤሎሄ
ጥቅስ ነው ይዤ እያወራ ያለው ጥቅስ ነው እኮ ጥቅሱም የሚለው ያኔ በነቢያት ተጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው ተናግሮ ነው የሚለው ተናግሮ ይሁን ተናግሮ አለ ያኔ የተናገረው እኮ ተናግሮ አልቋል ተናግሮ ኦልሬዲ አሁን ትንቢት ተናግሮ በልጁ ደግሞ እየተናገረ ነው ባደረገው ደግሞም ማለት ነው የጊዜ ልዩነት አለው አይደለ ኢብራሂም የጊዜ ልዩነት አይደለም እኔ ችግር እሱ አይደለም አለው የጊዜ ልዩነት ካለው በነቢያት ሲናገረው የነበረው አምላክ አሁን ደግሞ በልጁ እየተናገረ ነው በቃ ተወሽ በቃ ተቸዋለሁ በቃ እንደዚህ ረጅም ጭቅጭቅ አልፈልግም አሁን ምን እናደርጋለን መሰለ በቃ መለስ ስላርገውና ዘፍጥረት 1:26 ላይ የታለ 3% አሳይነሽ አብ ወልድ መንፈስ ቅዱስ የሚለውን አሳይኝ በቃ በጣም ሊገባ ስላልቻለ ምን ማድረጋችን እንፍጠር ማለት ፕሉራል ነው ሲንጉላር ነው ፕሉራል ነው እሺ እኔ ሌላ ፕሉራል ስል ልስጥህ ሰጠኝ እስኪ እሺ ባጭሩ ኤሎሂም ማለት ነው አምላኪ ማለት ነው ኦኬ ትንሽ ቆይ አንዴ ትንሽ ጊዜ ልስጥ እሺ ኤሎሂ እሺ አንዴ አፖስቶሊክ ነው የሚለው አይ በጣም ቆይ ይቅርታ ቆይ አንዴ ሚውት አድርግና ተቀመጥ ከላይ ያለው ሰላም ብያለሁ እሺ እኔ ነው አፖስቶሊክ ሚሽን ይባላል ወይም ደግሞ ዝም ብለህ አፖስቶል ማለት ትችላለህ አፖስቶሊክም ማለት ትችላለህ ከችግር የለም ቀጥል እሺ ጥሩ ከነቢያት እሺ ቀጥል ስትለኝ አሳቀኝሽ ከነቢያት እስቲ አንድ ጥቅስ ስጠኝ እስቲ ስላሴን የሰበከ ቃል በቃል ነው አይ ቃል በቃል እንደሌለ እኔም አንተም እናውቃለን ችግር የለውም ጥያቄ እኮ ትክክለኛ ነው ቃል በቃል ነው ስም እየጠቀሱ ነው ስላሴ ምናምን ብለው ነው ወይስ እንዴት ነው ቃል በቃል እንደሌለ እኔም አንተም 655ቱም ሰው ያውቀዋል ቃል በቃል እንደሌለ አንተ ስላሴን ያስረዳልኛል የምትለውን ጥቅስ ስጠኝ ቴንክ ዩ ሶ ስላሴን ያስተማሩ አይባልማ ስለ አብና ስለ ወልድ ስለ መንፈስ ቅዱስ የተናገሩት አለ ስለ አባትና አይ በቃ አሁንም ያህዌ ኤሎሂ ልጅ እንዳለው ተናግረዋል እኔ አስተምህሮቱ አንተ ከየት ያመጣው አስተምህሮ ነው አፖስቶሊክ ከነሱ ነው አይደል ትምህርቱን የምታመጣው መጽሐፍ ቅዱስ ካስተማሩ ብሉይ ኪዳን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ይናገራል ገብቶኛል ስለ አብ ስለ ወልድ ስለ መንፈስ ቅዱስ የተናገረውን እኮ ከነቢያት እኮ ነው ያመጣው አይደል እንዴ ነቢያት ያስተማሩት ትምህርት እኮ ነው እኮ ገባኝ እኮ ከብሉይ ኪዳን ላምጣልህ አንተ ከፈለግከው አምጣ ከፈለግከው ይዘና ችግር የለብኝም እሺ ታነበዋለህ ልጥቀስልህ እዛው ላይ ታነበዋለህ ጥቀስ እሺ መጽሐፈ ምሳሌ ናውጣሽ መጽሐፈ ምሳሌ ስንት ለባርክ እኔ የጠየቁት ሁለት ጥቅስ ነው የምሰጠው አላበዛውም ምሳሌ 30 ቁጥር 3 ላይ ልብ አድርገህ ግን አንድ ብቻ ልስጠው ምዕራፍ 30 ቁጥር 3 ነው ያልከኝ ልብ አድርገህ የምጠቅሰው ጥቅስ ግን ሶስት አካላት እና አራት ቁጥር 3 እና 4 እሺ ሶስቱ አካላት አንድ ሊያረጋቸው የሚችል ነገር ነው የምትሰጠኝ እሺ ልብ አድርገህ ቀደም የጠየቅኩት ነው ስለ አካላት አልጠየቅኩም ስለ አብና ስለ ወልድ ስለ መንፈስ ቅዱስ ይናገራል አብ ልጅ እንዳለው ይናገራል ሶስቱ አካል ማለት ማን ናቸው አብ ወልድ መንፈስ ቅዱስ ማለት ማን ናቸው አካል አይደለም እንዴ እኮ ኢብራሂም እኔ ያወራሁትን ሰምተኸኛል ምን እንዳልኩ ሰምተኸኛል አይደለ አብ ኤሎሂም ልጅ እንዳለው ይናገራል እያልኩ ያለሁት ምን አልከኝ ልስማ ያው በቃ ሻው አው እሱን አይደለም አይ ልትል የነበረው ነገር ጥበብንም አልተማርሁም ቅዱስንም አላውቁም ማንም ሰው እንዳይደረብ ኢብራሂም ማንም ሰው እንዳይደረብ ኢንተራፕት አታርጊና አንዴ ግን ኮሜንት ላይ ቤተልሔም የሙስሊም ስም አይደለም ለምትዩ ሴት ማለት ነው ቤተልሔም የቦታ ስም ነው እናንተ ኢትዮጵያውያን ብሔርን ሃይማኖትን ስምን ሁሉ አንድ ላይ ደባልቃችሁ ግራ ስለገባችሁ ነው እውነተኛ ስሜ ነው ስሜን መቼም አልቀይርም ማለት ነው ቤተልሔም የቦታ ስም ሲሆን የዳቦ ቤት ማለት ነው ኦኬ እሺ ችግር የለውም አብሽሪ ኮሜንት ስራ ሲያጡ የሚጽፉት ነገር ራሱ ግራ ነው የሚገባቸው ነው ምን እንደሆነ አላውቅም ስራ ፈት አትሆኑ ኮፒ ሊንክ አድርጉ ቤቱ እንዳይዘጋ ኮፒ ሊንክ አድርጉ ይልቅ የሁሱን ቤት እንደዚህ ኮፒ ሊንክ ሳታደርጉ አዘጋጁት የእናንተ ስራ ነው እሺ አፖስቶሊክ ስለዚህ ምንድነው ያልከው አሁን መጽሐፈ ምሳሌን ስታመጣ የምታመጣው ነገር እንዳትረሳ ሶስት አካላት
በአንድ ምንነት ሊገለጽልኝ ይችላል አንተ ጠየቀኝ። እንደዛ አይደለም ሶስት አካላት ብለህ አልጠየቀኝም አንተ። እሺ አሁን በቃ አሁን ላሻሽልልህና ካልጠየቁ አሁን ልጠይቅ። ሶስቱ አካላት እኮ ሶስት አካላት ማለት አብ ወልድ መንፈስ ቅዱስ ይጠቀሳሉ። አዎ እኮ አልኩህ እኮ ኤሎሂም ልጅ እንዳለው ይናገራል። ያ ማለት አብ ወልድ መንፈስ ቅዱስ ማለት ነው እያልኩ ነው። እኔ ደግሞ ኤሎሂም ልጅ እንዳለው ከተናገረ ከዚህ በላይ ስለ አካል እንዴት ያወራል? አፖስትሊክ ኤሎሂም ብዜት ነው ነጠላ ነው? ምን አልከኝ? ኤሎሂም የሚለው ቃል ብዜት ነው ነጠላ? ስያሜ ነው። እስራኤላውያን ሲጠቀሙበት የነበረ ነው። ኤሎሂም የምትለው ስሙን ከሆነ ጥሬ ቃሉን ከሆነ የፈለከው ለብዛነት ለፕሉራል የሚጠቀሙት ነው። በሂብሩ አብዱል መጂድ ክርስቲያኖቹን አታወርዷቸው። በኋላ ለምን ታወርዳለህ? አስገባው መልሰህ። እሺ ምን አልከኝ? አሁን ኤሎሂም የሚለው ቃል ብዜት ነው ወይስ ነጠላ ነው ለማለት ነው ጥያቄ። እዚህ ጋር ኤሎሂም ስላልክ በሂብሩ ቃል በቃል ከፈታ ነው ፕሉራል ነው የሚናገረው ኤሎሂም የምትለው ወርድ ከሆነ ግን እሺ ግን ፕሉራልን አያሳይም ነው አይደለ? ግን ፕሉራልን አያሳይም ነው ኤሎሂም። ኤሎሂም የሚለው ወርድ ነው። እሰማለሁ አይደለ? ኢብሩ ማለት ድምጼ ትክክል ነው። እሺ በቃ ሶስቱን አንድ የሚያደርግ ጥቅስ ስጠኝ። በቃ ችግር የለውም። በቃ እሺ ለምን ሶስቱን አንድ የሚያደርግ ጥቅስ? እሺ ከአዲስ ኪዳን ከብሉይ ኪዳን ፈለከው? በጣም ጥሩ። ከአዲስ ኪዳን ላውጣለህ ከፈለከው እኮ አልኩ አፖስቶሊክ። እሺ አልኩ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ግባሽ። ሶስቱን አንድ አያደርግም እሱ። ስለ ሁለቱ ነው የሚያወራው። ሲጀመር ስለሱም አያወራም። እኔና በአንድ ነን አይገናኙም ከዚህ ጋር። ሶስቱን አንድ የሚያደርግ ነው የጠየቁ። አንብበውና ኦዲየንሱ እንደማይገናኝ ይፈርዳል። በደንብ አንብቤዋለሁ፣ ደጋግሜ አንብቤዋለሁ። አፖስቶሊክ ሁለት አካል እንጂ ሶስት አካል የለም እዛ ጋር። ሶስት አካል ነው የጠየቁ ነው። ሁለቱን አካል እንመጣበታለን። የኢየሱስን አምላክነት ምናምን አንድ ስለመሆናቸው አይደል የጠየቀኝ? ያ ሶስቱም ሆነ ሁለት ሶስቱ አካል አንድ ስለመሆናቸው። ቆይ አንዴ ቆይ። እሺ ሲንግል መሆናቸውን አይደል? አንድ መሆናቸውን ወይም ደግሞ የአንድነት ህብረት እንዳላቸው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደሚናገር ታምናለህ ማለት ነው። አይናገርም። ስለ ሶስት አካል አብ ወልድ መንፈስ ቅዱስ አንድ አካል መሆናቸውን አይናገርም እኮ አልኩህ እኮ። ስለ ሶስትም ሆነ ስለ ሁለት አንድነታቸውን ይናገራል መጽሐፍ ቅዱስ። ስለዚህ አንተ ስላሴ አምላኪ ነው ወይስ ሁለት አምላክ ነው የምታመልከው? ሁለት አምላክ ሶስት አምላክ የሚል የለም መጽሐፍ ቅዱስ ላይም እኛ ማናመልክ። ስላሴ ማለት ሶስትነት ማለት ነው። እሺ በሶስትነት የተገለጠ አንድ አምላክ ነው ወይስ በሁለትነት የተገለጠ አንድ አምላክ ነው የምታመልከው? ኦኬ በሶስትነት የተገለጠ አምላክ ማለት በመንፈስ ነው ወይስ? አይ እሱን አንተና የምታውቀው እሱን ችግር የለውም። አሁን ጥያቄ ነው ስፒሪቹዋሊ ነው። ኦኬ ዲቫይን ከሆነ እሺ ኢብሮ ዲቫይን ከሆነ ሶስቱም አንድ ናቸው። ዲቫይን ከሆነ ምክንያቱም ዮሐንስ ወንጌል ምዕራፍ 10 ስለሚናገር ዲቫይን አይደለም። አሁን አንተ የምትላቸው ከአንዱ ውጪ ዲቫይን አይደለም። እሱ አይደለም። ወሬያችን ተርን እንዳታረገው ወደ ሌላ። የጠየቅኩን ጥያቄ መልስልኝ። ጥያቄ አጭርና አጭር ነው። ከነቢያት አንዱ ስላሴን ኮንሴፕት ያስረዳ። ማለትም ሶስቱ አብ ወልድ መንፈስ ቅዱስ አንድ መሆናቸውን የሚያሳይ አንድ ጥቅስ ስጠኝ እኮ ነው ያልኩት። ከዮሐንስ ራእይ እስከ ኦሪት ዘፍጥረት። ኦኬ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ምን አልከኝ? ስላሴ ስላሴ የሚያስተምር ቃል በቃል ከሆነ የለም። እሺ ቆይ ኢብራሂም እኔ እንደገባኝ ልናገር። ማለት እንደገባኝ እንደተረዳውክ ማለት ነው። እና ካልተረዳውክ ደግመህ ትጠይቀኛለህ። አንተ እየጠየቀኝ ያለው በስም ቃል በቃል የለም ብለን ሁለታችንም እናምናለን። ትምህርቱ ሶስትነት እና በአንድነት የተጠቀሰበትን ቦታ ነው አይደል የፈለከው? ካልተሳሳትኩ። ኦኬ መልካም። ምሳሌ መጽሐፍ ምዕራፍ 30 ቁጥር 3 እና 4 እናወጣለን። አንብበውና አይ ይሄ ስህተት ነው ማለት ትችላለህ። አንብበው መጀመሪያ። እሺ ጥበብንም አልተማርኩም ቅዱስንም አላወቅኩትም ወደ ሰማይም የወጣ የወረደ ማን ነው? እሺ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልቡ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን ነው? የልጁ ስምስ ማን ነው? ይላል። አሜን።
ስለዚህ እዛ ጋር እየተናገረ ያለው ነፋስን የጨበጠ ማን ነው? ከሰው መካከል ከፍጥረታት መካከል የለም። ወደ ሰማይ የወጣ ወደ ምድር የወረደ ከፍጥረታት መካከል የለም። ግን ስሙ ማን ነው ይልና የልጁ ስም ማን ነው ይላል። ስለዚህ ያው ፈጣሪ ልጅ አለው ማለት ነው እንደዚህ ኮንቴክስት ከሆነ። ሁለተኛ ደግሞ ልስጥሽ ሁለት ጥቅስ አንዱን ደግሞ ትንቢተ ኢሳይያስ ላይ ዮሐንስ አንዳንድ አይቀልም እንዴ ታዲያ ከዚህ ኧረ ተው እንዴ ምን ሆነ ነው እንዴ ሙርት ይዛል እንዴ? እኔ አብ ወልድ መንፈስ ቅዱስ የሚል ነው እንጂ አምጣልኝ አልኩ። እዚህ ጋር ስለ ልጁ ስለምናምን የሚል ነገር ነው የጠየቅኩ ነኝ። ልጅ የለውም የሚል ነገር ወጣኝ ነኝ። በቃ ቅድም አልተረዳኸኝም ማለት ነው ያወራሁትን ቃል በቃል ከሆነ አናገኘውም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ የለም ነው በቃ አስተምህሮ አለ ነገር የለም በፐርሰን ደረጃ። እሺ ቀጥልሽ እሺ ይቅርታ ቀጥልሽ። ሶስቱን ፐርሰን አንድ የሚያደርግ ጥቅስ የለም። ግን አንተ አሁን አላወቅከውም እንጂ አሁን ሰዎች ከሚጠቅሷቸው ጥቅሶች መካከል የተሻለ የሚባለው የተሻለ ኢሳይያስ 48:16 ሰዎች ይጠቅሳሉ። አይተህ ከሆነ ምናልባት አንተ ወይ አላስተዋልከውም ወይ አታውቀውም ይሆናል። ስለዚህ አሁን ምናልባት እንደዚህ አይነት ጥቅስ እንኳን ቢያንስ የተሻለ የሚባል ጥቅስ ሶስት ነገሮችን ጠቅሶ አሁን እዛ ጋር ምንድነው የሚለው አዶናይ ያህዌ እና መንፈሱ ልከውኛል ይላል። እንግዲህ አሁን ላንተ ነው መረጃ እያመጣሁ ያለሁት ግን ያያስኬድም ስለማያስኬድ ነው ማመጣለን። አዶናይ ያህዌ አብ ነው፣ መንፈሱ የአብ መንፈስ ነው፣ ልከውኛል የተባለው ኢየሱስ ነው የሚል ሙግት ነው። እዚህ ጋር እኮ የጠቀስኩበት ስፍራ ላይ በትክክል የተግባባን አይመስለኝም። ስለ አንድ ፐርሰን የሚያወራ አይደለም አይደለ? ቦታው ስለ ስንት ፐርሰን ነው የሚያወራው? ኖ እንዴ እየጠየቅኩ እኮ ነው። ስለ አንድ ፐርሰን የሚያወራ ነው ወይስ አይደለም እያልኩ እኮ ነው። ስለ አንድ አይደለም፣ ስለ ስንት ነው የሚያወራው? ስለ አንድ አይደለም፣ ስለ ስንት ነው? ስለ ስንት አንተ ንገረኝ። እኔ አላውቀውም። የሚገርም ነገር ንገረኝ እስቲ። አይደለም አልከኝ እኮ ስለ አንድ ነው። ስለ አይደለም አላውቀውም። እሺ አላውቀውም። እሺ ችግር የለውም። ለማንኛውም እያወራበት ያለው ክፍል የለም አፖስትሊክ ችግር የለውም። የለም አትበለኝ። እየሰጠው አይደለም ካለስተኝ እሺ ስለ ስንት እንደሚያወራ አታውቅም። ይሄኛው ክፍል አላውቅም በእውነት በቃ አሁን አላውቅም። እስቲ አሁን አንተ ትነግረኛለህ። እስቲ ነፋስን የጨበጠ ማን እንደሆነ አታውቀውም። አላውቅም። ወደ ሰማይ የወጣ ወደ ምድር የወረደ ማን እንደሆነ አታውቀውም። አላውቅም። የእሱን ስምም አታውቀውም። ኧረ ቢስሚላሂር ረህማን ረሂም። ለምን አትጠቅስም? በቃ የማታውቀውን አምላክ ነው እየተከራከርክ ያለው። እሺ ቀጥል። እሺ አላውቅም። በቃ እስቲ አስረዳኝ። እኛ እኮ ለመረዳት ነው እኮ የመጣ ነው። እስቲ አስረዳኝ እኮ ልጅ እንዳለውም አታውቅም። አላውቅም። ግን መጽሐፍ ቅዱስ ልጅ እንዳለው ግን ይናገራል። መጽሐፍ ቅዱስ አስረዳን በጌታ በኢየሱስ ችግር የለውም። እኔ አስረዳለሁ። ችግር የለውም። አስረዳኝ። እሺ ነፋስን የጨበጠ የተባለው ፈጣሪ ነው። ከፍጡር መካከል ነፋስን የጨበጠ የለም። ወደ ሰማይ የወጣ የለም። ከፍጡር መካከል ወደ ዙፋኑ የወጣ የለም። እሺ ቀጥል እንጂ አንተ አፖስትሊክ። እኔ ደግሞ ሌላ በጣም እንትን መስሎኝ ኤሎሂን ማባረሪ። ኤሎሂን አስገቡት ያ ጀማ እሱን ማባረሪ። ይቅርታ እናቴ መታ ነው በጣም ስሩ። አብሽራይ። ስለዚህ ፍጥረታትን የፈጠረበትንም ጌታ አታውቀውም። ስለ እሱ ግን መጽሐፍ ቅዱስ ግን ስለሚያውቀው ልጅ እንዳለው እየነገረ ነው። እሺ አሁን ለምን ነው ሌላ ጥቅስ ካለም ፈልግልሃል። ወደ ገደለው ሂድና ንገረኝ፣ አሳየኝ። እዚህ ጋር ፈልቅቀህ ይሄ እንትና ነው ይሄ እንትና ነው በለኝና ንገረኝ። ምን ልበልህ? ከዚህ በላይ አስረዳሁህ እኮ ማስረጃም ሰጠሁህ። ማን ነው እኮ ንገረኝ። አሁን እኮ ምንም እኮ የገለጽከው ነገር የለም እኮ። አነበብክልኝ፣ እኔም አነበብኩ፣ አንተም አነበብክ። ምንም አዲስ ነገር የለም። ለማንኛውም መጽሐፍ ቅዱስ ስለ ሲንጉላር ፐርሰን አይናገርም። ስለ አምላክ ሲናገር የትኛውም ዘሆል ባይብል አታውቀውም። እሺ አሁን ዘሆል ባይብል እንዲናርግ ከዘፍጥረት እስከ ዮሐንስ ራእይ ድረስ በጣም እድል ሰጠው። ምንም ልታስረዳ አልሰጠም። አሁን እኔ ደግሞ ልንገርህ። እሺ እኔ ልንገርህ። አሁን አንተ በምትለው እኔ በምለው አይደለም፣ አንተ በምትለው ልንገርህ። ስለ አብና ስለ ወልድ ነው የሚያወራው። እሺ የታለ ስለ አብና ስለ ወልድ ነው? አዎ መንፈስ ቅዱስ የታለ? ኦኬ መንፈስ ቅዱስ አይ ቲንክ እግዚአብሔር መንፈስ ነው የሚባለው። ስለዚህ አብም በወልድም መካከል አለ ማለት ነው መንፈስ ቅዱስ ያውም በአካል ማለት ነው። አራፖስትሊክ ላሽበል መንፈስ ቅዱስ አካል ተብሎ ተጠርቷል። እንታ ቃል ነው።
ማስረጃ ልስጥህ? እሺ በቃ አይ ተው በቃ አሁን አይ ቲንክ ለምን አልክ? አይ ኖ ለምን አላልክም? you said I think you're not sure። እሺ ማናችሁ ተደረቡ ባትደረቡ ጥሩ። አሁን እኔ በነገራችን ላይ ቅዱስ እሺ እኔ አንተ በምትሄድበት ሄጄ ነው ምንም አይነት መረጃ አላመጣም። እኔ አሁን እንደዚህ አይነት ሲሊ የሆነ መረጃ ታመጣለህ ብዬ አላስብም። መጽሐፍ ምሳሌን ማስረጃ ሰጠውክ። ዮሐንስ ራእይ ማን ነው ይቅርታ፣ ዮሐንስ ወንጌል ምዕራፍ 10 ማስረጃ ግጭ ይሰጥ ሶስትነት ብለህ ማለት ነው። ዲና ያደረከው እንጂ አልሰጣም ስትለኝም ተጠንቀቅ። አንዳንዴ ዲና ነው ያደረከው። ሶስትነት ብለህ ነው ያቀረብከው። ስንት ነው ያቀረብካቸው አካላቶች? ሶስትነቱ ላይ እኮ ትምህርቱን ቃል በቃል ነው የፈለግከው አንተ። አሁን የለም እኮ የሌለ ነገር እኮ ነው የምታወራው። አሁን አለ ሌላ መረጃ አለ። አሁን እነዚህን ተዋቸው በቃ። እኛ ኢብራሂም አይችላቸውም እነዚህን ጥቅሶች። ሌላ ጥቅስ ስተኝ አልቻልኳቸውም። ነው የሚገርም አልቻልኩም። በቃ በጣም ከብዶኛል። እኔ በእውነት የሚገርም ነገር በጣም ክብድ ብሎኛል። ያንተ ነገር ክብደቱ ራሱ አንተ ነህ እያወራህ ያለኸው። እሺ አንተ ነህ እያወራህ ያለኸው እኔ አይደለሁም። አልቻልከኝም አላልኩም። ትክክል ነህ። እኔ ራሴ ኢብራሂም ራሴ። አሁን ቀጥልስ። ሌላ መረጃ ካለ ደግሞ ሌላ መረጃ። እሺ መንፈስ ቅዱስ በአካል እንዳለ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ አካል እንዳለ ታምናለህ? እኔ ጥያቄ እሱ አይደለም ወዳጄ እየጠየቅን ያለው። እኔ አሁን ስለ መንፈስ ቅዱስ አምላክነት ወይ ስለ ወልድ አምላክነት ወይ ስለ አብ አምላክነት አይደለም ማወራው። እያወራው ያለሁት ስለ ስላሴ አብ ወልድ አምላክነት አይደለም። አንድ አምላክ እኔም አምላክነት አይደለም እኮ መንፈስ ቅዱስ አካል አለው ነው ያልኩህ። ከአምላክ ነው አላልኩም። እኔ አልጠየቅኩማ። ስጠይቀኝ ነው እሱን ስጠይቅ ነው የምመልሰው። እሱ ስጠይቅ የለም። አሁን መረጃ አለ። ስላሴ መረጃ ትሰጠናለህ? መረጃ የምን የስላሴ ኢብሮ ከዛ ግን ማለት ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ነብይታ አትደረቡ። ኢብሮም አንተ ወይ አሳልፈህ ስጠኝ። ከማን ጋር እኔ ኢብራሂም ከብዶታል። በቃ እሺ እኔ ከብዶኛል። በቃ ያው ከአውራ ጨረስክ? እሺ ጨረስክ? ክብድ ብሎኛል፣ አገቶኛል። ቀጥል ሂድ። እሺ አው እግዚአብሔር አንድ ነው የሚል አለ ጥቅስ እንደ አፖስትል ባይብል ምን አልከኝ? እግዚአብሔር አንድ ነው የሚል ጥቅስ አለ ባይብል ላይ። እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው የሚል ጥቅስ አለ ባይብል ላይ። ጥቅስ አለ? አዎ አለ ወይ? አንድ እግዚአብሔር ነው ያለው። እሺ እግዚአብሔር አምላክህ አንድ ነው የሚል ጥቅስ አለ እኮ። እግዚአብሔር አንድ ነው የሚል ጥቅስ አለ ወይስ የለም ነው ጥያቄ። ጌታ አምላክህ አንድ አምላክ ነው የሚል ጥቅስ ተጽፏል አልኩ። ስለዚህ እግዚአብሔር አንድ ነው የሚል ጥቅስ አለ ማለት ነው እኮ። አምላክ ተብሎ ሲጠራ እግዚአብሔር አንድ አምላክ ነው ብለህ አዎ በላ አትፈር። እግዚአብሔር ማለት አምላክ ማለት እኮ ነው። ስለዚህ አዎ በቃ ስለዚህ አሁን ምን አደረገ? ስንት አምላክ አንድ ነው የሚል ጥቅስ አለ ወይ ስለው ዘዳግም ምዕራፍ 6 ቁጥር 4ን ጠቀሰና አዎ አንድ አምላክ ነው የሚል አለ አለኝ። በጣም ጥሩ። ስለዚህ አሁን እንዳልከኝ ቆይ አዎ አለ እንዳልከኝ እንደዚህ እንደ የቆሻሻ እንደምጥለው ምናምን ከዛ ምናምን ሳይሆን እንደዚሁ ደግሞ አምላክ በአካል 3 ነው የሚል ጥቅስ ደግሞ አምጣልኝ። ቃል በቃል እንዳትለኝ፣ ምክንያቱም ይሄን ስጠይቅ ቀጥታ ነው ያመጣው። ቃል በቃል አላልክም፣ ምክንያቱም የአምላክ አስተምሮ ቃል በቃል ነው። ያንን አምጣልኝ። አቡበከር አልተረዳኸኝም እኮ እንደጠየቅ አው ቃል በቃል አለ ስላልኩ ነው። ቃል በቃል የሚለው ራሱ ፋላሲ ነው። አንተ ራሱ የምታነሳው አፖስትል አንተ ያነሳው ራሱ ፋላሲ ነው እያልኩ እኔ ስጠይቀው ሰምታችኋል። አሁን ክርስቲያን አንድ ተረጋ። ኧረ ልመልስ። እሺ ልመልስ። እሺ ኧረ ኔትወርክ ነው እባክህ። እንደዚህ ዝም ካልኩ እኔ ልመልስ እያልኩ እሺ እኔ ልመልስ። ወይኔ ጂሰስ አንድ ቃል በቃል አለ። አንድ እግዚአብሔር የሚል ቃል በቃል አለ አልኩ። አሁን እየጠየቅኩ ያለሁት 3 አምላክ የሚል ወይም ደግሞ 3 አካል የሚል ቃል በቃል ነው የፈለከው ወይስ ትምህርቱን ነው የፈለከው አልኩ። አይ ቃል በቃል ልክ አንድ እግዚአብሔር አለ እንደሚለው ቃል በቃል አንድ እግዚአብሔር አለ ብሎ መቼ አያታለን። ቃል በቃል ስለዚህ የለም ማለት ነው። እንደዛ እኮ የለም ማለት ነው። እሺ ማቴዎስ ወንጌል ላይ ደግሞ ኢየሱስ ክርስቶስ ሲናገር ለጌታ ለአምላክህ ብቻ ስገድ እሱም ብቻ ተገዛ የሚል ተጽፏል ብሎ አስተምሯል። እሺ እንደዛ ለአብ ለወልድ ለመንፈስ ቅዱስ ተገዛ ተብሎ የተጻፈበት ቦታ አለ እኮ። ለምናቸው ለአብ ለወልድ ለመንፈስ ቅዱስ ለምን ተገዛ የሚለው? አይ ለጌታ ለአምላክህ ስገድ አለ። ለጌታ ለአምላክህ ስገድ ሲል ተናጋሪ እንግዲህ ኢየሱስ ክርስቶስ ነው።
ከኢየሱስ ጋር ያለው ለኢየሱስ ለራሱ ራስ መቼስ ራሱ እየሰገደለት የነበረበት አምላክ ስላለ ማለት ነው። ስለዚህ ለእነሱ ሲያስተምራቸው ኢየሱስና አብ አንድ ናቸው። በአካል አንድ ናቸው። ኢየሱስና አብ አንድ ናቸው። በአካል አንድ ናቸው ብያለሁ። አይ ኢየሱስና አብ አንድ ናቸው አልከኝ። ለምሳሌ ኢየሱስ ሲጸልይ ወደ ራሱ ነው የሚጸልየው? ምንድነው የምትለው አቡበከር? እስቲ አሁን ጥያቄው ምንድነው? ኢየሱስ ሲጸልይ ወደ ራሱ ነው ወይ የሚጸልየው? ወይ ሲወልድ ራሱ የሚወለደው? በምድር ሲመላለስ ነው? በምድር ሲመላለስ አይደለም። ምድር ላይ ተመላልሷል። አላውቅም ተመላልሷል አልተመላለሰም፣ ግን ኖሯል ምድር ላይ እኮ። በምድር ተመላልሷል ማንበራቸው አታቅልሉት። በቃ ኑርት፣ በቃ እንደኛ ነው የኖረው። አንድ ሰው እንደመኖር በቃ ፏ ብሎ ኖሯል። አታቅልሉት። ተመላልሷል ምናምን አያስፈልግም። አቡበከር ፐርሰናል አታርገው ጉዳዩን። ጥያቄ ልጠይቀኝ ነው አይደለ የመጣሁት? ነው ፐርሰናል እኮ አይደለም። ተመላልሷል ምናምን ሲባል አሁን ታች ላለ ሰው የሆነ ሌላ ነገር ይመስላል። በቃ ኖሯል ነው ወደ ራሱ አይደለም ወደ አባት። አዎ ስለዚህ ይለያያሉ ማለት ነው። በቃ ያንን እኮ ነው አሁን አንድ ናቸው አትበል። በምንድን ነው የሚለያዩት? በአካልም ይለያያሉ። በምን እሱ ሰው ነው፣ አምላኩ ደግሞ አባቱ ነው። አባቱ ደግሞ አምላክ ነው። አምላክነት አይለያዩም ማለት ነው። ይለያያል። እሱ ሰው ነው፣ አምላኩ አባቱ አምላኩ ነው እያልኩ ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል እኮ። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል ኢየሱስ። ያልኩትን ሰምተኛል አይደለ? አዎ እኮ አንተ ያልከው እኮ አይደለም እኔ ነኝ ያልኩት እኮ። እኔ ለተናገርኩት ነው ማስረጃ መጣሁት። እርሱ ሰው ነው፣ አምላኩ አባቱ ደግሞ አምላክ ነው አልኩ። አይደለም ካልከኝ በጣም ነው የሚያስቀው። ሰው ነው በቃ አለቀ። ሰው ነው፣ አምላኩ ደግሞ የፈጠረው አምላክ አለ ደግሞ። ቤተሰብ እየጠራኝ ነው። በቃ እንትን ልበልና ሰው እየጠራኝ ስለሆነ እመለሳለሁ። ኢብራሂም ፎሎ አድርግልኝ። ወሳኝ ቦታ ነው የምጠራ። እመለሳለሁ። ታብ ላይ የተባልኩ ነው። ቤተሰብ ስለሆነ እሺ፣ ችግር የለውም። እሺ መሐመድ ወንድሜ ሰላም አለይኩም ወራህመቱላህ ወበረካቱ። አንተን አይደለም። አይ አንተን እኮ ተሰናበትኩ። መልካም ጊዜ ተመለሰና፣ ችግር የለውም። እሺ እዚህ ጋር አንድ ወንድሜ ያለ ሰላም አለይኩም ወይ ሰላም አለይኩም ብያለሁ። ሰላም ለእናንተ ብያለሁ በአማርኛው ማለት ነው። ወራህመቱላህ ወበረካቱ። ወይኔ አልሐምዱሊላህ አለን። እንኳን ለዚህ ቀን አበቃን አቡ። አሚን። ሁሉ ሰላም፣ እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም። ደህና ነህ? እንዴት ነው እየተማርክ? አለው ትምህርቱ በቴሌግራም እንገናኛለን ብላኝ አንዷ እህታችን እዚህ መጣ የነበረው ምንም ነገር የተገናኘ ሰው የለም እኔ ጋር። እሺ አቡኪን አናግረው፣ ያው እሱን አናግረው። እሺ አቡኪ ኦኬ። አገኘውና ጽፌልህ ነበር እኮ አልመለስም። ምንም ቴክስት አልገባልኝም። ቢንት ሙስሊም ታየውና በቀጥታ አቡኪ ጋር ያወሩ። አቡኪ አዋራውና ተገናኙ። አይሽ ችግር የለውም። ትምህርት ለመማር አይደለ ቁርአን ምናምን። ዋው በቃ ዝም ብለህ የሆነ ነገር ጻፍልኝ፣ የሆነ ደስ የሚልህ ነገር ጻፍልኝና እንትን እልሃለሁ። አሁን ጻፍለት። ኦኬ አሁን ልጻፍልሽ። አሁን ምን ጻፈው? አዎ ቦስ የት ነው ያለው ጋይስ? እሱስ እየተማረ ነው? ቢንት ሙስሊም ይሄው ጽፌለት ነበረ። አዎ ቦስ እየተማረ ነው በቴሌግራም እየተማረ ነው። ግን ይሄው ጽፌልህ ምናምን ነበር። እንትን ላይ ግባ። እንትን ላይ ነው ፕራይቬት ታየው። በቃ እኔ አወራዋለሁ። ለኔ ቢጽፍ ይሻላል። ምናልባት አላወቀውም ማለት ነው ሜተዱ። አረ ይብሩ ስማ፣ ክርስቲያን አስገባልኝ ባላ። በጣም ማውራት እፈልጋለሁ። በጣም ተጨቃጭቄ ረጅም ሰዓት እንትን ደብሮኝ ነው የወጣሁት። የሆነ በጣም የሚያስጠላ እንትን ነበር። እውቀት ካሌለው ሰው ጋር ጥያቄ ልጠይቅ እስቲ አስገባልኝ። እሺ ክርስቲያኖች ግቡ። አሁን መጂድ አስገባለታ። ርዕስ አለ እንዴ? ስላሴ ነው እየጠየቅን ያለ ነው። በፈለግከው ርዕስ ማውራት ትችላለህ። ቤት is gonna kill me. I know that. ለኛ እኮ እድል አይሰጠንም። ለምንድን ነው ወንዶች ተደክማችሁ እንዴ? ያው በእኔ ቦታ አንቺም ያው I know that. ሰላም አለይኩም። የኔን ቦታ አንቺ ውረሻል።
ክላሳችን አይጀመርም እንዴ? ኢንሻአላህ እንጀምራለን። ቆይ አንዳንድ ነገራቶች ይስተካከል በሚለው ነው እንጂ ኢንሻአላህ እንጀምራለን። ያው ከጀመርን በኋላ ወደዚህ ወደዛ ስለሌለ ካሁኑ መሰሩትን ስራ ጨርሰናል። ሌሊት ልንሞት ነበረ። አንድ ዲያቆን ገባ፣ አንድ ተዋህዶ ገባ፣ እኔና ፋይሰል በቃ አልቻልንም። ሪካርዱን ነው ፖስት እናደርገዋለን። እንዴት እናውራ? በቃ እንዴ ዲያቆኑማ ጉድ አስባለ እኮ። በቃ መልስ አልመልስም አለ። መጀመሪያ እናንተ ማወቅ አለባችሁ ባይብል እንዴት መፈታት እንዳለበት። ከዛ ፋይሰል እኔ ካንተ በላይ ባይብልን አውቃለሁ ሲለው እንዴት ነው ከኔ በላይ አንተ የምታውቀው? የት ነው የተማርከው አለው። እንዴ የትም ልማር እኔ ባይብል አውቃለሁ። ከዛ ትኩሳት ምን አለው? ተው ፋይሰል እኮ አዳራሽ ሙሉ ሰብስቦ ሲሰብክ የነበረ ሰው ነው። እሱ ጋር ከመጡ ሼር አድርጌላቸዋለሁ። ማሻአላህ ተያይዛችኋል ቤቲ ደርፋኒ በጣም funny. ምን ነው ክርስቲያን ጠፍቶ ነው ጋይስ? ይሄንን ቨርስ ታውቀዋለህ? ቆይ ልክፈትላችሁ። ወይት ግን ቪዲዮ ተከፍቶብሻል ቤቲ። ቆይ የሆነ ነገር ላሳያችሁ ነው። I'm seeing you know ኖ አጥፍቼዋለሁ። ወይት እሺ ፓርደን ሱብሃንአላህ በጣም ወደው ቨርስ ነው። ብዙ ቨርሶች አሉ ከዚህ ሪሌትድ የሆኑ አክቹሊ። አንዴ አቡኪ እስቲ አንብብልን እስቲ በአንተ ድምጽ አቡኪ። ኧረ ዛሬ አረብኛን እኮ በቃ ጾታዊ ጥቃት ነው የተደረገባት ዛሬ አረብኛ። ያ ሰውዬ ነው ወላሂ ጾታዊ ጥቃት አልኩ። ኢብራሂም ጾታዊ ጥቃት። እሺ አንዴ እኔ ማንንም ሰው እኔ ራሱ ወንጀል አሰረኛል ሲያስዋሸኝ ነበር። እኔ ማንንም ሰው በዚህ ደረጃ እንትን ሂዩሚሊቲ አድርጌ አላውቅም። አንድም ሰው ማለት ነው ወላሂ አላህ በሚያውቀው ሰው እንደማዋረድ በጣም ነው የሚያስጠላኝ። ግን በቃ ይሄንን ልጅ በቃ ሳልፈልግ አልኩ በቃ በሞራል የተራመድኩበት ኡስታዙ ነው። ማን ነው ዩሱፍ የሚባል? እሺ አንዴ እቺን አንብብና እንቀጥላለን። አንብብላ። እሺ በድምጽ ነው ዝም ብሎ አይደል? ቢስሚላሂ الرحمن الرحيم ሱረቱል አንከቡት ሚዩት ነው ማለት አላህ ምን ይላል መሰላችሁ? ቢስሚላሂ الرحمن الرحيم ولا تجادلوا أهل الكتاب إلا بالتي هي أحسن إلا الذين ظلموا منهم وقولوا آمنا بالذي أنزل إلينا وأنزل إليكم وإلهنا وإلهكم واحد ونحن له مسلمون. والله حق تناገረ ጌታችን ሱብሃንአላህ። አቡኪ በአላህ ተጨምርልናለህ። ትንሽ ልባችን ደርቋል። ትንሽ والله ባላ እንተዋወቃለን እኮ እኔ ያለሁበትን ቦታ ታውቃለህ፣ አንተም ታውቃለህ። ላቢ እየወረደ ነው ላቢ እንደዚህ ኢብራሂም ወላሂ አይመለከተኝም። ቁጭ በላ እንዴ አንድ ሰፋ እኔም ቀልቤ ደርቋል። ብቀራ ደስ ይለኛል ወላሂ። ቀልባችን ደረቀ። ቀልባችን አደረኩ። ወላሂ እውነት ብለሃል። ዩስራ የሚለውን ቅራለን። ዩስራ እሱን ይቀራል። ቆይ እሱ አጭር ነው ደግሞ ይቀራል። ቆይ እንዴ ቤቲ ቆይ እሱ አጭር ነው። ቆይ እኔ ረጅም ነው የፈለኩት። ቆይ እና እሱን ከዛ ምርቃት ይጨምርልናል። እሺ ቤቲ ምርቃት ይጨምርልናል። እሱ አጭር ነው በጣም። እኔ ረዘም እንዲል ፈልጌ ነው። እሺ ከዛ እሱን ይመጣል። ግዴታ ነው። እንደዛ ከሆነ እሺ ምን እንቅራ መሰላችሁ? የአላህ Subhanahu Wa Ta'ala ትልቅ ረህመት የተገለጠበት ሁለት ሱራዎች አሉ። ሱረቱ ተውባና ሱረቱል አንፋል ማለት ነው። ስለዚህ ሱረቱል አንፋልን የተወሰነ ልቅራ። እኔ በጣም የምወደው ሱራ ስለሆነ ከዚህ በፊት ብዙ ጊዜ ትምህርት ደረጃ ራሱን ተንበያለሁ። ስለዚህ ያንን እንቅራ።
بسم الله الرحمن الرحيم. واعلموا أنما غنمتم من شيء فإن لله خمسه ولرسوله ولذي القربى واليتامى والمساكين وابن السبيل إن كنتم آمنتم بالله وما أنزلنا على عبدنا يوم الفرقان يوم التقى الجمعان والله على كل شيء قدير إذ أنتم بالعدوة الدنيا وهم بالعدوة القصوى والركب أسفل منكم ولو تواعدتم لاختلفتم في الميعاد ولكن ليقضي الله أمرا كان مفعولا ليهلك من هلك عن بينة ويحيى من حي عن بينة وإن الله لسميع عليم. يا رب. إذ يريكهم الله في منامك قليلا ولو أراكهم كثيرا لفشلتم ولتنازعتم في الأمر ولكن الله سلم إنه عليم بذات الصدور. وإذ يريكهم إذا التقيتم في أعينكم قليلا ويقللكم في أعينهم ليقضي الله أمرا كان مفعولا وإلى الله ترجع الأمور. يا أيها الذين آمنوا إذا لقيتم فئة فاثبتوا واذكروا الله كثيرا لعلكم تفلحون. يبقى إن شاء الله. አልተሰማውም እንዴ? ወላሂ እያወራሁ ነበር ብቻዬን እያወራሁ ነበር። አፎን የእሷንም ቅራላት እያልኩ ነበር እኮ የእሷን ኢነ መዐል ዑስሪ ዩስራ እህታችን ቤቲ ኢነ መዐል ዑስሪ ዩስራ እንዴ ይሄ ብቻ ልቀርልሽ ሙልት ይዛል እንዴ? ለምን ነው የምትወደው እሱን የቁርአን ነው? ቢካዝ ነብያችን ሰለላሁ ዐለይሂ ወሰለም ምን ያህል አላህ ታጋሽ ልባቸውን ሰፊ አይደል ያረገበት አይደል እሱ ስለሆነ ፈስሮ ያስረዳናል ኢንሻአላህ። ቀጥል። ባይዘዌ በጣም ወሳኝ እንትኖች ናቸው ማለት አጠቃላይ ከሱረቱ ዱሃ ጀምሮ ማለት ነው። እሺ ሱረቱ ሸርህ እንቅራና ቢስሚላሂ ራህማኒ ራሂም አልገባኝም። እሱን ብቻ ልቅራልሽ ነው መስመሩን ብቻ ዓለም ነሽታላ ካሳደራክ ወወደ አንተ ዜማ አድርገህ በራስህ ሪሊፍ አይደል እንደ ኤክስፓንሽን ሪሊፍ አይደል? ያ በጣም ጎበዝ ነሽ ማሻአላህ። አላህ ይጨምርልሽ። እስቲ ድምጽ እየታፈነ ነው ግን እሺ ቢስሚላሂ ራህማኒ ራሂም ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب
ሱብሃንአላህ ባይዘው አላህ ምን አላቸው መሰላችሁ? እዚህ ጋር በጣም የሚገርም ይሄ ያለብህን ምናምን ስራ ከጨረስክ በኋላ فاذا فرغت من العمل ምሰራውን እያንዳንዱ ነገር ከጨረስክ በኋላ ጂሃድ ካደረግክ በኋላ በደም አስተውሉ። ጂሃድ አድርገው ነው ሰለላሁ ዐለይሂ ወሰለም ያን ሁሉ ነገር ከሰራ በኋላ فاذا فرغت فانصب ወደ ጌታ ተመለስ ነው የሚላቸው። ዝም ብሎ ማረፍ እንትን ይላል። አሁን እኛ ህይወታችን ላይ እየተበላን ያለነው ነገር እዚህ ጋር ነውና فاذا فرغت فانصب የተባሉት አይንሰብ ኢለ ዱዓ ብለው ዑለማዎች አስቀምጠውታል። ወደ ጌታ ሂድና ደግሞ ዱዓ ለምን ወኢላ ረቢከ ፈርገብ ወደ ጌታ ሂድና ደግሞ የሆነ ማለት የሆነ ነገር ስኬት ስታሳካ በቃ አሳክተሃል ፏበል ምናምን ላ እንደዛ አይደል። የሚቀጥል ነገር አለ ላይፍ ላይ ማለት ነው። ያንን ነገር አድርግ ይላል አላህ Subhanahu Wa Ta'ala። እና ይሄ የታችን መመሪያ አድርገን መያዝ መሰለል። ማንኛውም ስራ ስንጨርስ فاذا فرغنا عن عمل شيء የሆነ ነገር ሰርተን ያንን ስራ ከጨረስን ከዛ ደግሞ ወደ ሌላ እንሄዳለን። ዱንያ ስለማያልቅ ማለት ነው። ጀዛኪላ ጥሩ የቁርአን አንቀጽ ነው። ኢብሮ በቃ ቀጥሎ እሺ። ከዚህ በላይ በጣም እንትን ብሎኛልና እኔም እንትን ኢንሻአላህ አላህ ይጠብቅህ ሀቢቢ ኢንሻአላህ። ያው እኔም መውጣት አይቀርም ግን የተወሰነ አንድ እኔም በቃ ዝም ብዬ ላስታውሳችሁና ያው እኔም የምወደውን ነው የምቀራው። እንግዲህ የምወደው ቁርአን ይሄኛው ነው። እኔ እንግዲህ እንደምታውቁት ማለት ነው ደግሞ ዝናብ ሊዘንብ ነው ሱብሃንአላህ። እሺ أعوذ بالله من الشيطان الرجيم تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد